ኢትዮጵያ ውስጥ ምን ተከሰተ ነው የምልህ። ለምን ታዲያ ከህግ ማወቅና እንደው የተሻለ የሚባል አሁን ካለው የተሻለ የሚባል ከነበረ የሞራል አቋም አሁን ወዳለ ፍጹም ወደሆነ አሁን አንተ ባልከው ሳቬጅሪ እንዴት ልንሄድ ቻለን? ለምን መሰለህ የምጠይቀው ትንሽ አውድ የሚሰጥ ነገር ልስጥ። ለምሳሌ ረሃብ ምንም በቀላሉ እንገነዘበው የሚገባ ነገር ነው። እንደ ሰው እንደ ኢትዮጵያውያን ደግሞ የበለጠ ብዙ ጊዜ ስለሚያጋጥም ረሃብ ሲያስተዛዝንን አልመለከትም። እኔ ረሃብ እንኳን እነዚህ ሰዎች ተርበዋልና ትክክል አይደለም ለማለት ስንችል አልመለከትም። አስርቦ ማንበርከክን የሚያስቆጣ ነገር አድርጎ የሚመለከት ኢሊትና ሰፋ ያለውም ህብረተሰብ እንደዛ ነው ማለት ያስቸግረኛል። የተለየ ሀሳብ ካለ ትነግረኛለህ። አንድ ሁለተኛ ለተራቡትና በጅምላ ለሚቀበሩት ትግራይ ውስጥም በለው መተከል ውስጥም በለው ኦሮሚያ ውስጥ በተለያዩ ቦታዎችን ብትል በተለያዩ ሀገሪቱ ክፍል በየዕለቱ ለሚጨፈጨፉ ሰዎች ብዙም ሀዘን የማይሰማው ህብረተሰብ አንድ እረኛ የሚባል ድራማ ታይ ነበር። እረኛ የሚባል አንድ ተከታታይ ድራማ ነበረ። አልወደድኩትም፣ አላየሁም። እዛ ላይ አንዲት ገጸ ባህሪ ነበረች እና የምትባል በጋግፋ ምናምን ነገር ሳያት ናት መሰለኝ የምትጫወተው እና መጨረሻ ላይ ታሪኩ መጨረሻ ላይ ያቺ ገጸ ባህሪ ሞተች ብሎ እየየ ሲል ተመለከትኩ ሶሻል ሚዲያ ላይ። በህይወት ያለ በቁም ያለ ሰው ሲቃጠል፣ ሲራብ፣ ሲደፈር እንደዛ ያለ ሀዘን ሳይሰማው ካራክተር ሞቶች ብሎ የሚያለቅስን ህብረተሰብ ምን ትለዋለህ? እና እስቲ መጀመሪያ እንዴት ወደዚህ መጣን በአንተ እይታ እና አሁን የገለጽነውንም ተጣርሶ እንዴት ታየዋለህ? ኦኬ፣ እንዴት ወደዚህ ገባን? ያው የማህበረሰብ እድገት ቀጣይነት ያለው ሂደት ነው አደለ? እኔ ይኸውልህ ፖለቲካንም የማህበረሰብን ኢሹዎችን ህግንም ስተነትን በዋነኛነት የአስተሳሰቤ ባክድሮፑ ማርክሲስት አንደርስታንዲንግ ኦፍ ሪያሊቲ ኤንድ ማርክሲስት አንደርስታንዲንግ ኦፍ ሂስትሪ ነው። ሶ አይ ካን ኮል ማይሰልፍ ማርክሲስት ዊዝ ጎድ ልል እችላለሁ። እና ህብረተሰብ ያድጋል፣ ነገር ግን ከዛ እድገት ተጨናግፈው የሚጠፉ ህብረተሰቦች የጠፉ ማህበረሰቦች አሉ። ስለዚህ እንዴት ወደዚህ ሄድን ወደዚህ ደረስን ለሚለው ኢን ዘ ኖርማል ሰርከምስታንስስ ወደ ተሻለ ነገር እኔ በአጠቃላይ የማህበረሰብ እድገት ወደ ሰላም፣ ወደ ዲሞክራሲ፣ ወደ ፍትህና ወደ እኩልነት የሚደረግ ነው። ዘ ትራጀክቶሪ ኦፍ ሂስትሪ ኢዝ ቱዋርድስ ፍሪደም፣ ሊበርቲ እና ዴሞክራሲ ነው ብዬ ነው የማምነው። ነገር ግን ይሄ ለዩኒቨርሳል ሂውማኒቲ ነው እንጂ ለእያንዳንዱ ስፔሲፊክ ኬዝ ይሰራል ማለት አይደለም። እና የኢትዮጵያ ግስጋሴ የኋሊት ሆኗል። የኋሊት አንዳንዶች የደርግን ዘመን የኋሊት ጉዞ መጀመሪያ አድርገው ይወስዱታል። አብዮቱ የሚደብራቸው በወሳኝ መልኩ ኢህአፓና የነሱ ተረፈ ኢህአፓ የሚባሉት ናቸው። ደርግን ደደብ ብለው ንቀውት አውትስማርት አድርጎ ዱቄት ስላረጋቸው ምንም ክሬዲት ሊሰጡት አይፈልጉም። እኔ በደርግ ዘመን ወይም የካቲት 66 አብዮት በኢትዮጵያ ታሪክ ውስጥ ሊፕ ፎርዋርድ ነው ብዬ ነው የማምነው። ግን አት ሳም ፖይንት መጋደሉ ምናምኑ ዲክቴተርሽፑ እየበዛ ሲሄድ ዲጀነሬት ማደረግ ጀመረን። ነገር ግን ከዚህ በፊትም እንደተናገርኩት የኢትዮጵያ በህግ፣ በስነ ምግባር፣ በፖለቲካ፣ በማህበራዊ ህይወት የኋልዮሽ ጉዟችን የተጀመረው ወያኔ መራሹ የዘውጌ ስርዓት የኢትዮጵያን መንበረ ስልጣን ከተቆጣጠረ ጀምሮ ላለፉት 30 ምናምን ዓመታት ነው የኋሊት የገሰገስ ነው። በጣም ውድቀት በሚባል ደረጃ የዘቀጥ ነው ከዛ ጊዜ ጀምሮ ነው። ያ ደግሞ ይሄ የወያኔ ስርዓት መተከል አናሳዎቹ በብረት መተው ጠመንጃ ያዙ ምናምን የሚለው አይደለም፣ ይዘው የመጡት ቫሊዩ ነው። እኔ አንድ ጊዜ ተናግሬያለሁ። የትግራይን ህዝብ ከመሰለ እጅግ በታሪኩ የኮራ የዚች የታሪካዊት ኢትዮጵያ ዋና መሰረት የሆነ በፈሪሃ እግዚአብሔር ብትል፣ በስርዓት ብትል፣ በቋንቋ በሙዚቃ ብትል እንደዛ የረቀቀ እና ምናልባትም በገዥነት ከአማራ ጋር ሊወቀስ ቪዛቪ ዘሳውዝ ኦሮሞስ ማለት ነው ሊወቀስ የሚገባውን ህብረተሰብ ልክ እንደ አናሳዎቹ ተጨቋኝና አልቃሽ በሆነ ብሔርተኝነት መጥቶ ወያኔ የሀገሪቱን እሴቶች አፈር ላፈር እየጎተተ ክብራቸው በነውራቸው ይላል መጽሐፍ ቅዱስ አይደል? ወያኔ ማለት ክብሩ በነውሩ የሆነ ስርዓት ነበረ አንደር መለስ ዜናዊ በተለይ። ስለዚህ ያ ነው የኋልዮሽ ጉዟችንን አፋጥኖ
እዚህ አዘቅትና አሮንቃ ውስጥ የከተተን። ባለፉት 4 ዓመታት ደግሞ ይሄው የኋልዮሽ ጉዞ በብርሃን ፍጥነት ነው የተከናወነው እና ቶታሊ እኔ ህልውናችን ያሰጋኛል። የበሰበሰ ማህበረሰብ መሆን ይሻላል፣ አንድ ነገር ነው እሱ። በስብሶም መቆም የማይቻልበት እና ቶታል ዲስኢንቴግሬሽን እንዳይኖር እኔ በጣም ከፍተኛ ስጋት አለኝ። ስለዚህ ምክንያቱ ይሄ ነው። በአጠቃላይ እሱ ጋር እንደው የኔ ጥያቄ እንግዲህ ለዘመናት ኖሮ ለአንተም ታሪካዊቷን ኢትዮጵያ በተመለከተ ያለን ሀሳብ በተለያየ ጊዜ ስትገልጥ አይቻለሁ እና ሰው ለዚህን ያህል ጊዜ ኖረ እና በዚህም ምክንያት ህብረተሰቡ ውስጥ የሃይማኖት ተቋማት ውስጥም ሊሆን ይችላል ኢንቴሊጀንሻው በአጠቃላይ እና በሌሎች መንገዶች ይህን ያህል ሁሉ ጊዜ አግኝቶ ይህን ሁሉ ጊዜ ኖሮ ስር የሰደደ ከነበረ ከሩብ ክፍለ ዘመን ጥቂት የበለጠ ስርዓት ሂደት በዚህ ልክ እንዴት ሊያፈራርሰው ቻለ የሚል ጥያቄ አለ። ሁለተኛ አንዳንድ ጥያቄዎች ብጠይቀኝ ይሻለኛል በነጠላ። እሺ ቀጥል። ይቅርታ። ልክ ነው። እኛ እንደ ኢትዮጵያ ታሪካዊቷ ኢትዮጵያ የሀገረ መንግስትን ታሪኳ በሺህ ዓመታት የሚለካ ነው። ታውቀዋለህ አንተም። ያን ያክል ዘመን ኢንትሬንችድ የሆነ ሲቪላይዜሽን እና ቫሊዩስ እንዴት በሩብ ምዕተ ዓመት ውስጥ ሊፈርስና እዚህ ደረጃ ልንደርስ ቻልን የሚለው አይ ቲንክ እኔ ብዙም የሚጠፋ አይመስለኝም። ቴዲ ለመስራት የአክሱም ሐውልትን ላሊበላን ለመስራት ስንት ዘመን ነው የፈጀው? ለማፍረስ እኮ ኢንጀስት ዴይ ታፈርሰዋለህ አይደለም እንዴ? ማፍረስ በጣም ቀላል ነው። ሁለተኛ የማፍረሱ ሂደት ሙሉ መንግስታዊ ስልጣንን መላ የሀገር ሀብትን ኢንቨስት ተደርጎ የተሰራ ስራ ነው። ታሪካዊቷን ኢትዮጵያን የማፍረስ ስራ በቶታል ኮሚትመንት በሀገሩ ሀብትና ወረት በሀገሩ እውቀት ጭምር ነው የተዘመተበት። እንደውም በእነዛ ሁሉ ሺህ ዓመታት የጠነከረ በመሆኑ ነው እስካሁንም ሰርቫይቭ ያደረግነው በትርፍራፍ ነው እንጂ it takes just a day to destroy a nation። የሺህ ዓመታት ስራ እኮ በአንድ ቀን ይፈርሳል። ማፍረስ is a very easy job። እንኳንስ መላ መንግስታዊ ሪሶርስ እና አቅም ኢንቨስት ተደርጎበት ቀርቶ እና እኔ አይ ቲንክ ቴሌግራፍ ፖይንት የምታገኘው ይመስለኛል። ሌሎች ህብረተሰቦች እንዲህ አይነት ፈተና በሚገጥማቸው ጊዜ ራሳቸውን ማረሚያ መንገድ ያበጃሉ እና አሁን ባልከኝ መንገድ ይቅርታ ቴዲ ኢንተርጀክት ላድርግ። እሺ መንግስት የሚገዛውን አገር ማፍረስ አላማው አድርጎ የገዛበት አገር መኖሩ ነው ያላውቅም ከኢትዮጵያ ውጭ። ያንኑ አስተሳሰብ ይዘው ያንኑ አመለካከት ይዘው ኢትዮጵያ ውስጥ እንደ ህገ መንግስት የተቀመጠውን አስተሳሰብ ይዘው መጨረሻ ላይ ወደ መፍረስ የሄዱ ሀገራትን እናውቃለን አይደል? እና ለማለት እየፈለግኩ ያለሁት ምንድን ነው የሙሉ የልሂቃኑ ተሳትፎ ወይም ቢያንስ ሙሉ እንኳን ባይሆን የአብዛኛው የልሂቃኑ ተሳትፎ ባይኖርበት ይሄ ነገር አሁን ባልከውን ፍጥነት እንዴት የተሳካ ሊሆን ይችላል የሚል ጥያቄ ስላለኝ ነው። ግን እንደው ይሄን ስላለው I'm missing some points። እሺ አሁን ይሰማል? አሁን እሺ። ቅድም ካልከው ነገር ልነሳና የደርግ ማለት አብዮቱ ጊዜ በኢትዮጵያ ውስጥ አንድ የወደፊት እርምጃ ነው ያልከው አብዮት ዋና መሰረቱ የሚመስለኝ ታሪካዊቷ ኢትዮጵያ የሚላትን ክዶ አብዮታዊት ኢትዮጵያ የምትባልን አዲስ ኢትዮጵያ ሊሰራ የሞከረ ነው። ያንንም በተግባር ደግሞ አድርጎ የአስተዳደር መዋቅር በለው ከዛ በፊት የነበረውን ዘውድ አንተን አድርጎ ቤተክርስቲያንን እና አጠቃላይ ሃይማኖትን ተቃውሞ የመሬት ስሪቱን አፍርሶ እንደገና ሊሰራ ሞክሮ የንብረት የባለቤትነትን ነገር እና ከዛ በኢትዮጵያም ውስጥ ያው እንዳየኸው የስልሳዎቹና የሌሎች በፖለቲካ ውስጥ ያሉ ኃይላትን መገዳደል ጨምርበትና አሁን አንተ ያንን ዘመን በታሪካዊቷ ኢትዮጵያ አውድ ወደፊት እምርታ ነበር ልትል የሚያስችልህ ነገር ሆኖ እንዴት ሊገኝ ይችላል የሚል ጥያቄ አለ። እሺ ቴዲ፣ አሁን አየህ ኢምፖርታንት ተርም ቱ ዲፋይን ታሪካዊቷ ኢትዮጵያ ማለት ምን ማለት ነው? ታሪካዊቷ ኢትዮጵያ የዘውድ አገዛዝ ብለህ የምትረዳው ከሆነ አይ ኮምፕሊትሊ ዲስአግሪ። አገር አገዛዝ አይደለም። እኔ ለምሳሌ ሃይማኖት ወሳኝ የሆነ የህብረተሰብ መስተጋብር ሃይማኖትስ ቢሆን ቴዲ ሃይማኖትስ ቢሆን አብዮት ሬቮሉሽን ነው። ሬቮሉሽኑ ኤቲስት ሶሻሊስት እና የኮሚኒስት አብዮት ስለነበረ
ልክ በራሽያን በሌሎች ኮሚኒስት ሀገሮች እንደነበረው ሃይማኖት ጥጓን እንድትይዝ ትደረጋለች። that's what ደርግ ዲድ። መሬትን መቀማቱ በጣም በጣም አፕሮፕሪየት ነው፣ ተገቢ ነው፣ እመርታ ነው የምልህ። አንዱ የለውጡ በኢትዮጵያ ታሪክ ውስጥ በታሪካዊቷ ኢትዮጵያ ታሪክ ውስጥ it's a leap forward ነው የምልህ። መሬት ላራሹ ነው። ይሄ የበሰበሰ ፊውዳላዊ ስርዓት መገርሰሱ ለኢትዮጵያ it was a leap forward እና እኔ አብዮትን ክሪቲሳይዝ አላደረግም። አብዮት is the best thing that happened to this country። በኋላ የመጣው ደም መፋሰሱ ምናምኑ እንዳለ ሆኖ እኛ ብቻ አይደል የፈረንሳይ አብዮት አይደለም የቤተ ክርስቲያንን ኦሪታዊ አገዛዝ ገርስሶ ጥሎ ለኢንላይትመንት እና ለስልጣኔ በር የከፈተው። የፍሬንች ሬቮሉሽንን በዚህ ደረጃ ታሪካዊቷን ፈረንሳይ አበላሸ ልትል ትችላለህ እንዴ? ቴዲ ወል ከፍተኛ ለውጥ አምጥቷል። የነገር ግን የፈረንሳይን ዳውንሳይድ አለው። ዲናይም አላረገው ዳውንሳይድ አለው። ብለድ ሼድ አለ ምናምን አለ። ግን ኢቭን መጽሐፍ ቅዱስ እኮ ያለ ደም ስርየት የለም ይላል። ትቀልዳለህ እንዴ? ሬቮሉሽን ያለ ደም ከዛ በፊት አብዮቱ ነው ምልክ የአብዮት የኢትዮጵያ የምንላቸው ስልጣኔዎች የተንጠለጠሉባቸው የእውቀትን ማዕከላት በሙሉ ኔጌት አድርጎ የሚጀምር አይደለም ወይ ነው የምልህ። አሁን ቅድም ስጠቅስ ለምሳሌ ተመለከተ ዜማን፣ ቀለምን፣ እውቀትንና የመሳሰሉትን የኢትዮጵያን እውቀት መደበኛ ትምህርት ቤቶች ከመኖራቸው በፊት ለረዥም ጊዜ እውቀት ማሰራጫ፣ እውቀት መስጫ፣ እውቀት ማስተላለፊያ ሆኖ የሚያገለግልን ቤተክርስቲያን ምንም እርባና እንደሌለው ነው አውጥቶ ይጣሉ። ያ ከታሪካዊ ኢትዮጵያ ላይ ትልቅ እሴት የቀነሰ I have a question ቴዲ፣ ጥያቄ ለክላሪቲ ኢንተርጀክት እንዳደረግ ፈቀድልኝ። እሺ ምንም ቤተክርስቲያንን ምን አደረጋት? ትርፍ ቤት ነበራት፣ ወረሳት። ደግ አደረገ። የድሃ ቤት ተወርሶ ቤተክርስቲያን ማትወረስበት አሁን እያከራዩ አይደለም ለቡቲክና ለምናምን። ትንሽ ቢቆይ እኮ ቤተ መቅደሱን ራሱ ለዳንስ ቤት ያከራያሉ እነዚህ ሰዎች። በአስተሳሰብ ደረጃ ግን የእውቀት ማዕከላቱን መጠበቅ አይቻልም ነበር ወይ ነው እኮ። አላፈረሰም። ይቅርታ፣ የእውቀት ማዕከላቱን አላፈረሰም። ቅኔ ትምህርት ቤቶችን፣ አብነት ትምህርት ቤቶችን አላፈረሰም። ትርፍ ቤት ነው የወረሰ። ቤተክርስቲያን ነጋዴ ልትሆን አይጠበቅባትም። ነጋዴ አሁን ይኸውልህ ሬጉሌት መደረግ አልነበረበትም ማለት ነው። let me tell you my take ቴዲ፣ let me tell you my take። እሺ አብዮቱ ታሪካዊት ኢትዮጵያን ከፊውዳል ቀንበር አላቀቃትና ተሳክቶለታል አልተሳካለትም ዲቤት ልናደርግ እንችላለን። ኢትዮጵያና ኢትዮጵያዊነትን እንደ ደርግና እንደ አብዮቱ ግሎሪፋይ ያደረገ መንግስት እኔ በታሪክ አይቻላል። እኔ ቴዎድሮስ was brought up ከአመድ ቴዎድሮስን ግሎሪፋይ ያደረገው መንግስቱ ኃይለማርያም ራሱ ቴዎድሮስን ኤሙሌት አደርጋለሁ እያለ እስኪናገር ድረስ ነው። ለኢትዮጵያ አንድነት ከፍተኛ ዋጋ የከፈለውን ሰው ወይም አን አይከን ኦፍ ኢትዮጵያን ዩኒቲ የሚባለውን ቴዎድሮስን ግሎሪፋይ ያደረገ አብዮት ሁሉን ነገር ይቀይራል፣ ተርሞቹን ይቀይራል። አብዮቱ ቋንቋ ተቀይሯል። እሳቤው ምን ነበር? ኢትዮጵያ ከዛ በፊት የብሔሮች እስር ቤት ነበረች የሚል አይደል እንዴ? እሱ የነዋለልኝ ነው። ደርግ አላለም ይሄንን። እሱ የኢሃፓ የነኔሶን የነዚህ የልቅምቃሚዎቹ እንትን ነው። አብዮታዊ ኢትዮጵያ ወይም ሞት ነው ያለው ደርግ። ያንን የሚጋራው የአብዮታዊት ኢትዮጵያ መገለጫው ምንድን ነበረ? የአብዮታዊቷ ኢትዮጵያ ዋና መገለጫ ምንድን ነበር? እንደውም እንደሱ ከምናደርግ በአንተ ታሪካዊቷ ኢትዮጵያ ማለት ምንድናት የሚለውን መበየን የሚሻለን ይመስለኛል። ኦኬ፣ ለእኔ ታሪካዊቷ ኢትዮጵያ ከማንኛውም አይነት አገዛዝ ያልተገናኘች ናት። it doesn't refer to the government ወይም የስቴት ስትራክቸሩ። እኔ የፊውዳሊዝም በጣም ዋነኛ ተቃዋሚ ነኝ። ቆይ ወደ ፊውዳሊዝም ዲፋይን አድርግልን። እሱ ወደ አልሆነው ከመሄድ በፊት ታሪካዊቷ ኢትዮጵያ ምንድናት ላንተ የሚለውን ዲፋይን እናርግና ከዛ እንቀጥል። ታሪካዊቷ ኢትዮጵያ የምልህ ከብዙ ሺህ ዓመታት በፊት መንግስት መሆን የቻለች። ስለዚህ መንግስትነት አንድ መገለጫ ነው ማለት ነው። መንግስትነት። ስለዚህ ታዲያ መንግስትን ማስወጣት አትችልም ከዛ ውስጥ። እንደዛ ካልክ ከብየና መንግስትን ማስወጣት አትችልም ማለት እኮ ነው። አልተሰማኝም ቴዲ። የአስተዳደር መንግስትን ከታሪካዊቷ ኢትዮጵያ ብየና ማስወጣት አትችልም ማለት ነው። መንግስትነትን ከጠቀስክ መንግስት ስልህ ያው አማርኛችን ስለሚያስቸግር ነው። I'm not speaking about government, state ሀገረ መንግስት። ኦኬ፣ ሀገረ መንግስት ሆኖ መቆየት ነው። ገቨርንመንት በየ15 ቀኑ በኩዴታ የጣሊያን መንግስት 60 ጊዜ አይደለም እንዴ ተቀያየረው?
the state of Italy has always remained ሀገረ መንግስት በሚለው ይታረም። ያው የአማርኛ ችግር ነው። እንግሊዘኛው ምንድነው መገለጫቸው? መገለጫው ምንድን ነው? የሀገረ መንግስት መገለጫዎቹ እንዴት ይከሰታሉ? ስቴብል ኮንቲኒየስ የሆነ ስቴት ዊዝን አ ዲፋይንድ ኤንድ ዌል ፕሮቴክትድ ቴሪቶሪ፣ ዳር ድንበሩን አስከብሮ በሌላ ባሪያ ሳይሆን ኢንተርናል ኮንትሮሉን በደንብ አድርጎ በዛ ውስጥ ካልቸሩን ላንጉጁን ፍሎሪሽ የሚያደርግ ኢኮኖሚውን እርሻውን ምኑን የሚያሳድግ ማለት ነው። የተከበረ ቤት ያለው ህዝብ ማለት ነው አገረ መንግስትነት ማለት። ስለዚህ ራሱ እንዴት ይከሰታል? መንግስቱ ፊውዳል ሊሆን ይችላል፣ አብሶሉት ሞናርኪ ሊሆን ይችላል፣ ኮሚኒስት ሊሆን ይችላል፣ እንደ ወያኔ ደግሞ የአፓርታይድ መንግስት ሊሆን ይችላል፣ እንዳሁኑ ደግሞ ስም የሌለው ቅጥ አምባሩ የጠፋበት የግርግር ቡድን ሊሆን ይችላል። ዘ ስቴት ኦፍ ኢትዮጵያ ሪሜይንስ ኢንታክት። ሊጠፋ ይችላል ስቴቱ። ስለዚህ ታሪካዊቷ ኢትዮጵያ ስልህ ረጅም የሀገረ መንግስትነት ታሪክ ያላት፣ በዚህ የሀገረ መንግስትነት ታሪኳ ሉዓላዊ ግዛቶቿን ማስጠበቅ የቻለች፣ በዛ ውስጥ ህዝቦቿን ኢንተርናሊ ማስተዳደር የቻለች፣ ከዛ ደግሞ ካልቸሯን፣ ላንጉጇን፣ ሃይማኖቷን ፍሎሪሽ ማድረግ ሜንቴን ማድረግ የቻለች ታሪካዊት ሀገር ማለት እቺ ናት ለኔ እንጂ ፓርቲኩላር ጋቨርንመንት መጪና የያጁ ጋቨርንመንት ከአገረ መንግስቱ ጋር ምንም ግንኙነት የለውም። ታሪካዊቷ ኢትዮጵያ ስንል ቋንቋው፣ ጥበቡ ወይም ታሪክ፣ ሃይማኖት፣ ዳር ድንበር፣ ማዕከላዊ መንግስት፣ እሱን ነው የምልህ። ታሪክ፣ ሃይማኖት፣ ማዕከላዊ መንግስት፣ ዳር ድንበር የመሳሰሉ መሰረታዊ ነገሮችን ስናነሳ ለመጨረሻ ጊዜ ነው በዚህ ጉዳይ ላይ ያለኝ ጥያቄ። ወደ ሌላ ነገር እሻገራለሁ። እዚህ ውስጥ ስትጠቅስልኝ ሃይማኖት፣ ዳር ድንበር፣ ታሪክና ከዛ ጋር የተገናኙ ያንን የሚገልጡ ራስን መድረኪያ ጥበብ ሊሆን ይችላል፣ ሌሎች መንገዶችን እዛ ውስጥ የምናይ ከሆነ ሃይማኖት ቁልፍ ነገር ሆኖ ሳለ እኔ ምልህ ፓትሪያርክ እስከ መግደል የሄደ ነው እኮ ደርግ አይደለም እንዴ? በህብረተሰብ ውስጥ ቴዲ አንድ ነገር ሰጀስት ላድርግ። ስለ አብዮቱ ጉድ ኤንድ ባድ ኦፍ ዘ ሬቮሉሽን እንድንወያይ አይደለም። የመጨረሻ ጥያቄ ነው ብያለሁ። ለዛ ነው አጭር አስተያየት ሰጥበት እና ፓትሪያርኩን ገሏቸዋል፣ አቡነ ቴዎፍሎስን ገሏቸዋል። እና አይ ሃቭ ሪዲንግ ጀርመን እየሄዱ ለኦነግ እንትኖች መልእክት ያስተላልፉ እንደነበረ ተደርሶበት እንደተገደሉ አንብቤያለሁ። አንብቤያለሁ። ይሄንን ኦሮሞ ናቸው ሰውየው። አቡነ ቴዎፍሎስ የዛሬዎቹን ጳጳሳት ሳያቸው ከካድሬ ያስከነዳሉ አይደለም እንዴ? ስለዚህ ደርግ እንደዛ ብሏል። በነገራችን ላይ ያነበር ክሱ እኔ በሪዲንግ አገኘው። ክስ እኮ ፎርማል ክስ አቅርቧል እንዴ ደርግ ገሎ የፍየል ወጠጤ ብሎ ይነግራል። ግን ያለ ሪዝን ደግሞ አይገለም። ደርግ ጳጳሱን ከገደለ ቄሶቹን በሙሉ እንደ ቴዎድሮስ ጥምጣምህን ፍታና ሂድ ስራ ግባ ብሎ በጎራዴ ማባረር ይችል ነበር እኮ ደርግ። በነገራችን ላይ ጀሶይ ነው ወደ ደርግም ሆነ ቴዎድሮስ ለእኔ የኢትዮጵያዊነት ወይ የታሪካዊ ኢትዮጵያ ክፉ መገለጫዎች ናቸው ብዬ ነው የማስበው። ጀስት ፎር ዘ ሪካርድ ነው። እዚህ ላይ ብዙ አንቆይም። ጥሩ መገለጫም አላቸው። አም ኖት ሳኒታይዚንግ ዘም ሴንት እያረኳቸው አይደለም። we are talking about the community of human beings, not the community of angels. Even angels ተሳስተው ዋን ሰርዱ ተጠርገው ተባረዋል። ታውቃለህ አይደለም እንዴ? we should have some አንድ ጥያቄ ላንሳ። ወደ ሌላ ነገር ሲሻገር ነፃነት በኢትዮጵያ ስነ ልቦና ውስጥ በጣም ተደጋግሞ ጥቅም ላይ የሚውል ቃል ሆኖ አየዋለሁ እና እሱን በተመለከተ ብታወራኝ ደስ ይለኛል። ነፃነት ከምንድን ነው? መረዳታችንን በተመለከተ ያለ ሀሳብ ምንድን ነው? ከወራሪ ነፃ ሆንኩ ብሎ መደሰትና በአገዛዝ ከሰው በታች ወድቆ ለመረገጥ ራስን የመዳረግ ነገር በአንድ ቤት ውስጥ እንዴት ነው የሚያድሩት? በጣም ደስ የሚል ጥያቄ ነው ያነሳኸው ቴዲ። በተለይ በዚህ ወቅት እጅግ በጣም ኢምፖርታንት ጥያቄ ነው። ነፃነት በኢትዮጵያ ሳይኪ ሁለት ገጽ ነው ያለው። ፕሮባብሊ በሌሎቹም እንደዛው ይሆናል። ስለ ሌሎች ሀገሮች ስላላሰብኩኝ ነው። በኢትዮጵያ አይምሮ ነፃነት ሁለት ገጽ አለው። አንደኛው ከውጭ ወራሪ መጠበቅ at any cost ባዕድን የማባረር፣ ስለዚህ ከኤክስተርናል ሳብጁጌሽን ነፃ መሆን ነው አንዱ የነፃነት ትርጉም። በዚህ አንጻር አይ ቲንክ ኢትዮጵያ በጣም ኢምፔካብል ሬከርድ ያላት ሀገር ናት። that's why we are so proudly እኮ እኛ በቅኝ ያልተገዛን ምናምን እያለን እንፎክራለን አይደለም? ኢትስ ትሩ።
በእርግጥ አባቶቻችን ናቸው እንጂ እኛ ብንሆን ኖሮ ለምንን ነው የምናስገባው እንኳን ተዋግተን ልናባረር። ስለዚህ እሱ የነፃነት እንትን አለ። በዛ አንጻር ኢትዮጵያ ፕሮባብሊ ለአፍሪካም ኩራት የሆነች ሀገር ናት። ዚያዘር ሳይድ ኦፍ ነፃነት ደግሞ ፐርሰናል ዲግኒቲን የሚመለከተው ይሄ ኮሌክቲቭ ነው፣ ኮሌክቲቭ ነፃነት ነው። ነገር ግን ኢንዲቪጁዋል ፍሪደም የሚባለውን በተመለከተ ደግሞ ቅድም ነግሬያለሁ፣ ፕሪሞደርን ፖለቲካል ካልቸር ውስጥ ነው ያለ ነው። ዌን ኢት ካምስ ቱ ዶሜስቲክ አፌርስ በቤታችን ጉዳይ ወደ የውጭ ጠላት ሲመጣ ነብርነን እንደ ህዝብ ኢንተርናል ከመንግስት ጋር ባለን ውስጣዊ መስተጋብር ድመትነት ይበዛብናል። ኢትስ ፕሪሞደርን ፖለቲካል ካልቸር ያለው ፎርስን ወርሺፕ የሚያደርግ ፖሊስ እኮ ሌባ ተይዞ ዱላ ጥየቃ የሚል ማህበረሰብ እኮ ነው። ኤሊየን ቶታሊ ኤሊየን ቱ ዘ ሴንስ ኦፍ ኢንዲቪጁዋል ፍሪደም ስለሚባለው ነገር መንግስትን እንደ አምላክ እኔ አንድ ጓደኛዬ የነገረኝ ብሂል አለ። የቦረና ልጅ ነው። ስሙን ብጠቅሰው የሚደብረው አይመስለኝም። ዶክተር መለሰ ዳምጤ ይባላል። ወዳጄ ነው። በጣም ሴንስ ኦፍ ሂውመሩን ኢንጆይ የማደርገው እና በቦረና መንግስትን በጣም ትረስት ከማድረጋቸው የተነሳ መንግስት የቆረጠው እጅ ጌጥ ነው ይላሉ የሚባል ብሂል አለን ይላል። ሰማይ አይታረስ ንጉስ አይከሰስ የሚል እንትን ነው። ስለዚህ ኢንተርናል ፍሪደም የሚባለውን ዊ ዶንት ኢቭን ኖ ኢት እንደ ማህበረሰብ ኢንተርናሊ አብሶሉትሊ ስሌቭ ማይንድ ሴት ያለን፣ ወደ ውጭ ለሚመጣው ግን ደግሞ የማንደፈር ኢትስ አን ኦክሲሞሮን አኖ ማለት ነው እኔ ሳየው። ግን ዞሮ ዞሮ ቴሪቶሪያሊቲ ፕሪሚቲቭነት ነው በአንድ በኩል። ምክንያቱም ለቴሪቶሪያችን ዊ ፋይት ቱዝ ኤንድ ኔይል። ጣሊያንንም ያክል ይሄ ሀገር በጉራዴ እና በጥቂት ጠመንጃ ማባረሩ እኮ ዓለም የሚያስደንቀው ለዚህ እኮ ነው። ዊ አር ቴናሺየስ ኢን ዲፌንዲንግ አወር ፍሪደም ፍሮም ኤክስተርናል አግሬሽን። በውስጥ ግን ፕሪሞደርን ሶሳይቲ ስለሆን የማይረግጠን መንግስት አይመስለንም እንደ ህዝብ። that's why we create our own tormentors። እንደው ይሄንን ማለት በጣም ጥሩ ነገሮች ነው ያነሳኸው። ግን እንትኑ ይሄ ከውጭ ራስን መከላከልን በተመለከተ ራሱ ያለው ሬከርድ የሚጠየቅባቸው ብዙ ሊትሬቸሮች አሉ እንደምታውቀው። እና አሁን ጣሊያንን በተመለከተ የተጻፉ የተለያዩ ነገሮች ሳይ በጣም ከምንገምተውና ከምናስበው በላይ ከፍተኛ ቁጥር ያለው ሰው ለጣሊያን ለማደር ፈቃደኛ that's quite obvious። ይኸውልህ እኔ የምነግርህ ኔሽን ቢልዲንግ in the process of nation building you glorify the good. that's how ምልህ ጋሪባልዲ ጣሊያን ያንቆለጳጳሱታል አይደል? ማወቅ ነው ፈረንሳዮች just 1 minute እሺ ጋሪባልዲን ያንቆለጳጳሱታል ጣሊያኖች the father of Italian unity አይደለ? ቢስማርክን ጀርመኖች ያንቆለጳጳሱታል። you only hear the good side. that's how you build nations። በናሬሽን ነው አገር የሚገነባው እንጂ በእግዚአብሔር ነው ሲጠና ወይ ነው ወይ ጥናት እኮ ፐርፐዝ አለው። ሂስትሪ ፎር ኢትስ ኦን ሴክ አይጠናም። ዩ ኮንስትራክት ሂስትሪ። ይሄው አሁን ዘውገኞቹ እንዴት ሪፐብሊክ እንደነበሩ፣ እንዴት ዴሞክራሲያዊ ገዳ የሚባል የዴሞክራሲ ከግሪክ የቀደመ ዲሞክራሲ እንዴት እንደነበራቸው፣ ምኒልክ የተባለው ዳቢሎስ ፕሪሚቲቭ ዳቢሎስ መጥቶ እንዴት እንዳጠፋባቸው ይተርኩ የለ እንዴ? ታሪክ ይሆናል። እሱ እንዳልከው ነው ለፖለቲካና እነሱ ለሚያስቡት አገረ መንግስትም በለው ሪፐብሊክም በለው ወደፊት ለሚሰራ መደላድል እያስቀመጡ እንደሆነ ግልጽ ነው። ግን የታሪክ ጥናት እንደ ዲስፕሊን ጥናት ለመሻል የሚደረግ ነው። የምትሻለው ደግሞ እውነቱን ስታውቅ ነው በሚል መነሻ ነው ያነሳው። ግን ዛሬ ላይ ያልከውስ ከውጭ የሚመጣን ጥቃት በተመለከተ መቆጣት ታየዋለሁ ወይ? አይ ቲንክ የጥያቄ እንኳን ግልጽ ይመስላል። ቅድም ነገርኩ ዛሬ ኢዝ አ ኮምፕሊትሊ ዲፍረንት ወርልድ። በሶማሌ ጊዜ የካራማራን ጦርነት አትመለከትም እንዴ? መንግስቱ ኃይለማርያም ወጣና እናት ሀገር ተደፍራለች ምናምን ኑ እንዋጋ አለ። ኑ ተሰብሰቡ አለ እንዴ? ታሪኩን አንብበህ ከሆነ በቃ ሞልቷል ተመለሱ ሲባሉ የሚያለቅሱ ሰዎች እኮ ነበሩ። የጎንደር የምን ገበሬ ሞፈር ቀንበሩን እየሰቀለ አይደለም እንዴ ነቅሎ የወጣው? ይሄ እኮ የ100 ዓመት ታሪክ አይደለም። ሶን 40-50 ዓመት በፊት የነበረ እኮ ነው። ነገር ግን ይሄንን ሪች የሆነ ሀገርን ዲፔንድ የማድረግ ኢቭን በውስጣዊ አገዛዝ በባርነት ቀንበር የጎበጠው ኢትዮጵያዊ አገር ተወረረች ሲባል ተንደርድሮ ነው የሚሄደው። እኔ አንድ ስቶሪ ልንገርህ። ልጅ ሆኜ አባቴ ሪታየር አድርጎ ነበረ፣ ወታደር ነበር እና የቀድሞ ወታደሮች 50 አለቃ ነበረ እና
በጣም አመራር ስለጠፋ ደርግ ተጣራ፣ ጡረታ የወጣችሁ ባካችሁ ነው ምናምን ሲል እኔ ትንሽ ልጅ ነኝ እና ፋዘር ሄደ። በቃ ሻንጣ ምናምን ተደርጎ ሄደ። እኔ ደግሞ እናቴ ብትቆጣው የሚመለስ ስለመሰለኝ እንዴ እማዬ ሄደልሽ እኮ አልኳት። ለብዙ ዓመት መሳቂያ ሆንኩኝ። እኔ በቃ ሄደልሽ እኮ አለ ደረጀ እየተባለ ግን እግዚአብሔር አትርፎት በሶማሊያ ውጊያ ጓደኞቹ ሞተው ምናምን ተመልሶ መጣ። ዛት ወዘ ካንትሪ ዊ ዌር እኮ አሁን እኮ ምልህ ከአዲስ አበባ እኮ አዳማ መሄድ እኮ አይቻልም ታውቃለህ። ይኸውልህ ህዝብ ጋዛ ዜሪዝ ፓለስቲኒያንስ ሃቭ ቤተር ሞቢሊቲ ኢን ጋዛ ዛን ዊ ኢትዮጵያንስ ሃቭ ሞቢሊቲ ኢን ኢትዮጵያ። በሀገራችን ካለን ሞቢሊቲ ጋዛ ያሉ ፓለስቲኒያንስ ፓሳቸውን እያሳዩ ያልፋሉ። ከዛ በባሰ ሁኔታ ውስጥ ነው እና ዛሬን አታደባልቀው ለማለት ነው። ዛሬ ትልቅ ልመለሳብህ ዛሬን በተመለከተ ስለሆነ ነበረ ግን ኦቨር ዘ ይርስ ይኸውም ቢሆን እየላላ ምክንያቱም አገር ማለት ምንድን ነው? እኔ የማልኖርባት ሀገር አሁን ዛሬ እኔ ከአንድ ከተማ ወደ አንድ ከተማ የማልሄድበት በቋንቋዬ በምን የፕሮፋይል በምደረግበት ሀገር ኢትዮጵያ ተወረረች ቢባል እኔ ቸብ የሚለኝ ይመስላል እንዴ? ሀገር ማለት ኑሮ ነው። ተራራ ወንዙ ምናምኑ ብቻ አይደለም እንዴ? ፈረንጅ ሀገር በስደት እኮ ሰዎች ዲሰንት ላይፍ አላቸው። በስደት ለሄድኩበት ሀገር መዋጋት አይሻልም እንዴ? ቁርባን አይደል? ፍቅር አይደለ? ፕራክቲካል ላይፍ ነው። ዱ አይ ሃቭ አ ላይፍ? ልጆች የሚያድጉበት ሀገር ነው እንዴ? የነ ዮሐንስን ምናምን ጥሪ ስማ እኮ ምሽትህን የሚደፍር ልጆችን ምናምን በላይፍ መጣብህ ሲባል ነው ሰው ነው። መንግስት ሚስቴን የሚደፍር ከሆነ እኔ ምን ሀገር አለኝና ለማን ነው የምዋጋው? አየህ፣ ሀገር የሚለው ዝም ብሎ አብስትራክት አይዲያ አይደለም፣ ላይፍ ነው። ስለዚህ አገዛዞቹ በህዝቡ ላይ የግፍ በረዶ እያወረዱበት በሄዱ ቁጥር አገር እየፈረሰ ነው። ኢን ዘ ሃርትስ ኤንድ ማይንድስ ኦፍ ዘ ፒፕል ሳፈሪንግ አንደር ዲክቴተርሺፕ ሀገር ይፈርሳል፣ ታልቃለች ሀገር። በአሁኑ ወቅት በፖለቲካውም ሆነ በመገናኛ ብዙሃን ላይ በሚዲያው ላይ በአማራ ብሔረተኝነት ስም የሚጠራ ወይ ራሱ እንደዛ ብሎ የሚገልጽ ጎራ በጣም ጎላ ያለ ድምፅ አለው እና በአንተ እይታ እንደው ስለ አማራ ብሔረተኝነት ህልውና፣ ስለ ጥያቄዎቹና ግቦቹ፣ ስለ ተዋስኦ ጥራትና አካሄድ በአጠቃላይ ያለህ አተያይ ምንድን ነው? ምን ታያለህ? ከራስህ ጋር ምን ትነጋገራለህ? የአማራ ብሔርተኝነት ዋና ግባችን ነው፣ መገለጫችን ነው ያሉ የፖለቲካ ድርጅቶች መግለጫ ሲያወጡ፣ ኮንቨርሴሽን ሲያደርጉ፣ አቋም ሲወስዱ ምንድን ነው ከራስህ ጋር የምትነጋገረው? ምንድን ነው ያለህ አተያይ በጥቅል ከዚህ ጋር በተገናኘ? እስቲ ጊዜ ወስደህ ይናገር። የዚህ ጥያቄ ፕሪቪው በቅርቡ በነበረኝ ውይይት ላይ አይተኸዋል። ያው በአጠቃላይ ብሔርተኝነት ማለት ሰው ዘ ራሽናል ፓርት ኦፍ ሂዝ ማይንድ ኦር ሄር ማይንድ አውጥቶ ጥሎ በኢሞሽን እና በሾቪኒስቲክ አሮጋንስ መመራት ማለት ነው። ብሔርተኝነት ማለት አይምሮን ቁጭ አድርጎ በስሜት መነዳት ማለት ነው። ኢን ዘ ማጆሪቲ ኦፍ ኬዝስ የአማራ ብሔርተኝነት የሚባለው ደግሞ ኦልሞስት ወደ ኒር ማድነስ የደረሰ ነው እና የዛን እንትን ውጤት አይቼዋለሁ ከኔ ጋራ። እኔ በዛ መድረክ ላይ ለክርክር አልሄድኩም፣ እኔ ለኮንቨርሴሽን ነበር የሄድኩት እና ባልጠበቅኩት ሁኔታ ወደ ዲቤት ሲወሰድ አይ ሃድ ቱ ዲፌንድ ማይሰልፍ፣ ራሴን ዲፌንድ ማድረግ ነበረብኝ እና አንፎርቹኔትሊ ጸረ አማራ ፕሮባብሊ ሲምፓታይዘር የጁንታ ሲምፓታይዘር እንድመስል ተደርጎ ሲሞከር ራሴን ለመከላከል ሞክሬያለሁ እና አሁን ወደ አንተ መድረክ ስመጣ ጁንታ ሲምፓታይዘር የሚሉህን ሰዎች በተመለከተ ነው ያልከው እንጂ ጁንታ የሚለውን ቃል ኦን እያደረክ አይደለም። ጀስት ሜክ ኢት ኖ ኦን በኮት ነው ኮታ ጁንታ የሚለውን እንደ ፖለቲካል ተርሚኖሎጂ እኮ ሰዎች እኮ አያውቁትም። ጁንታ የታወቀ የፖለቲካል ሳይንስ ተርም ነው። ስድብ መስሏቸው ነው አንጠልጥለው የተሳደቡ መስሏቸው ነው። ቅማላ ማህያ ምናምን እንደሚሉ መስሏቸው ነው ጁንታ የሚሉት። ነው አይዲያ ዋት ጁንታ ኢዝን በፖለቲካል ሳይንስ ኮንሰፕት። እሺ አይሱ ግልጽ እንድታረጋም ቀጥል። ኖ እኔ ያው ጥቅም ላይ የዋለ ቃል ስለሆነ ነው እንጂ እኔ እንደዚህ አይነቱን ጀንክ ኦን አላረግም። ኦን ባረግም ጁንታ የሚለውን በፖለቲካል ሳይንስ እና ሊጋል ተርሚኖሎጂነቱ ነው የምረዳው። መልካም ቀጥል። ወደ አማራ እና እንደዛ የማድረግ እንትናል በጣም ነው ሀርት አድርጎኛል።
ሆስቱን በማክበር ነው እንጂ ኢትስ አን ኢንሰልት ቱ ማይ ኢንተሊጀንስ። በጣም እንትን ነው ኦፌንድድ ሆኛለሁ በዛ እና ኮሜንት አላየውም። በቃ ኢማጂን አደረግኩኝ ዶግስ ኦፍ አማራ ናሽናሊዝም አንሊሽ እንደሚደረጉብኝ። ደግሞ ጤናዬን ችግር ተናግሬ ስለነበረ በቃ አብዷል ምናምን የሚስድብ ጠብቄ ነበረ እና ኮሜንት አላይም ብዬ ቆየሁኝና ወዳጆቼ አይተው ኧረ ደሬ 90% የሚሆነው ጥሩ ኦፒኒየን ነው ያላቸው፣ የቀሩት 10% ደግሞ ተከፋዮች እኮ አሉ ምን ሰርተው ይብሉ አሉ። እና በቃ ተመልሼ አየሁኝ እና በአጠቃላይ ናሽናሊዝም ሲባል ሰው ከሪዝን የሚፋታበት ለናሬሽን ወይም ለራሱ ትርክት የሚሆኑትን ፋክቶች በኪሱ ይዞ የሚንቀሳቀስበት ሂደት ነው። ኢትስ ፓቴቲክ ኮንዲሽን ናሽናሊስት መሆን ኢትስ ፓቴቲክ ኮንዲሽን። ስንት ብሪሊያንት ሰዎች እኔ አንድ ምሳሌ ልንገርህ። ጀርመን ለምሳሌ የነ ጎቴ ሀገር ነው አይደለም? አውሮፓ ፕሪሚቲቭ እስኪመስል ድረስ ቀድሞ የሰለጠነ የነ ሞዛርት ሀገር ነው፣ የነ ሲግመንድ ፍሮይድ ሀገር ነው፣ የካርል ማርክስ ሀገር ነው አይደል እንዴ? ሰው ለመቀቀል እስኪያደርሰው ድረስ ያበደ ብሔርተኝነት ውስጥ የከተተው በቅጡ እንኳን ጀርመን ያልሆነ ወሮ በላ ሂትለር የሚባል ነው። ሳይንቲስቱ ምኑ ነው ያበደለት። እሱ ንግግር ሲያደርግ እኮ እንደ ማይክል ጃክሰን ትሪለር ዘፈን ላይ ፌንት የሚያደርጉ ወጣቶች አይ ነበር፣ ይገርመኝ ነበር። ሂትለር ንግግር ሲያደርግ እኮ ፌንት የሚያደርጉ ሰዎች ነበሩ። ኦል ዘ ጂኒየስስ ወር እንደ መንጋ ነው የነዳቸው። አየህ፣ ምክንያቱም ብሔርተኝነት የሰውን ራሽናል ማይንድ ያስተኛል። ስለዚህ የአማራ ብሔርተኝነት ሆነ ማንኛውም ብሔርተኝነት ከዚህ ብሔርተኝነት በሽታ ነው። ፊውዳሊዝም፣ ካፒታሊዝም አድቫንስ ባለማድረጉ የቀረ የፊውዳሊዝም ትራፊ በሽታ ነው። ማርኬትና ሊበራል ካልቸር ነው የማህበረሰብ በሽታ ነው። ማህበረሰቡ ደግሞ የሚፈወሰው በእድገት ነው። አውሮፓ እኮ አሜሪካ መንገድ በሰፈራችን አይሰራም እያሉ ውጊያ የሚገጥሙ አልነበሩም እንዴ? የአውሮፓን የሚዲቫል ታሪክ ብትመለከት እንደዛ ነው። በሊትል ኪንግደሞቻችን በኩል ማንም ማለፍ የለበትም። ይሄንን የሰባበረው ካፒታሊስት እድገት ነው። ግሎባላይዜሽን የምትለው እኮ ኦፕን አፕ ኤቭሪ ስፔስ ፎር ማርኬት እኮ ማለት ነው። ቺፕ ፕራይስ አንድ ሴይንግ አውቃለሁ። የካፒታሊዝም the cheap price of commodities is the heavy artillery with which it batters down every Chinese wall ይባላል። ካፒታል ፋይናንስ ካፒታል መሬት አትበቃውም። ስለዚህ እያንዳንዱን ቻይኒዝ ዎል which is a nationalism wall እያፈረሰ ገበያውን where goods don't move armies will ይባላል። አሁን ግሎባላይዜሽን ዓላማው አይደለም እንዴ? ዓለም አንድ መንደር ትሁን ሲባል ለፍቅርና ለወዳጅነት ይመስለዋል ሰው አይደለም እንዴ? ፋይናንስ ካፒታል መፋነን አለበት ከዓለም ጥግ እስከ ዓለም ጥግ። አየህ፣ ስለዚህ ፕሪሚቲቭነት ነው ኤትኖ ናሽናሊዝም፣ ፕሪሚቲቭነት ነው። በዚህ አንጻር የአማራ ናሽናሊዝም የምናምን ናሽናሊዝም የሚባል ልዩነት የለውም። ይኸውልህ ናሽናሊዝም ሁለት ብራንድ አለው ወይም ሁለት ስትራንድስ አሉት። አንደኛው እና በሰፊው በተለይ ደግሞ በእኛ ሀገር ኮንቴክስት በሰፊው ያለው የናሽናሊዝም ስትራንድ እኔ በራሴ አገላለጽ የየየ ናሽናሊዝም ይባላል። ዌይሊንግ ነው እንትኑ የተበዳይነት ጨቁነውን እኛ ዲሞክራሲያችንን አፍርሰው ጡታችንን ቆርጠው እንደዚህ አድርገውን ምናምን የሚል የየየ ናሽናሊዝም ያልቃሾቹ ናሽናሊዝም ነው። ሰፊው አሁን ይሄ ብሔር ብሔረሰብ ተብለው ኤሊቶቻቸው የሚንጫጩበት የምናምን ህዝብ የግፍ ታሪክ የምናምን እንትን የሚኒሊክ የጡት አቆራረጥ እንትን የሚጽፉት ሆረር ነው የሚያወሩት። እነሱ አልቃሾች ናቸው። ኢትስ አ ዌይሊንግ ናሽናሊዝም ነው። ሌላኛው የጀርመን ታይፕ ናሽናሊዝም ነው። ናሽናሊዝም ኦፍ አ ሱፒሪየር ኳሊቲ። የጀርመን ናሽናሊዝም ፋሽዝም አሪያን ሄረን ፎልክ ነው ፋውንዴሽኑ። ዊ አር አሪያን ማስተር ሬስ። ከኛ ጋር ተደባልቀው ዘራችንን የሚያቆሽሹ አይሁድ በለው ጂፕሲ በለው ይሄ ሌፕረሲ ያለበት በለው ጌይ በለው ፒዩሪፋይ ማድረግ ነው አላማው። አየህ፣ ይሄኛው የሱፒሪዮሪቲው ናሽናሊዝም የአሪያን ሄረን ፎልክ አይነቱ እንትን የሂትለር አይነቱ እሱ ፒዩሪቲ ነው የሚፈልገው፣ ማህበረሰቡን ከቆሻሾች ማጽዳት። በጀርመን ታውቃለህ ዩጄኒክ ኮርትስ የሚባሉ ነበሯቸው። ዩጄኒክ ኮርትስ እነዚህ ዩዝለስ የሚባሉትን ሰዎች እንዳይወልዱ የሚያመክን ፍርድ ቤት ማለት ነው። ኮርት አለ ተፈርዶብን እንዳይባዙ፣ ደርት መባዛት የለበትም።
በእኛ ሀገር ኮንቴክስት ስትመጣ አብዛኞቹ ናሽናሊዝሞች የየየ ናሽናሊዝሞች ናቸው። በኢትዮጵያ ውስጥ በኤትኖ ናሽናሊዝም ወደ ፋሽዝም ደረጃ ኦፍ ዘ ጀርመን ታይፕ ሊያድጉ የሚችሉ ሁለት ናሽናሊዝሞች ነው ያሉት። ይሄ የሱፒሪዮሪቲው ከመሬት ተነስቶ አይመጣም አይደለም እንዴ? የሺህ ዓመት ታሪክ አለ፣ ቋንቋ አለ፣ ፊደል አለ፣ መንግስትነት ታሪክ አለ። ስለዚህ ዩ አር ሴት ቱ ቢ ክሌም ሱፒሪዮሪቲ። እንደ ጀርመን እኛ እኮ ልትል ትችላለህ። አማራና ትግሬ ናቸው ለዚህ ፖቴንሻል ያላቸው። ኤቭሪ አዘር ብሔር ብሔረሰብ የየየ ናሽናሊዝም ነው ይዞ የሚነሳው። የየየ ናሽናሊዝም ሞር ዴንጀረስ ዛን የሱፒሪዮሪቲው ናሽናሊዝም። ለምን? እንደ ምሳሌ አድርጌ በኦሮሞ ናሽናሊዝም ውስጥ ላሳይ ይችላል። የኦሮሞ ናሽናሊዝም ኦነግና ኦህዴድ የሚመሩት ማለት ነው ናሽናሊዝም የየየ ናሽናሊዝም ነው። ድሮ ገዳ ከግሪክ የሚቀድም ዲሞክራሲ ነበረን። 50% የህብረተሰብ ክፍሎች ሴቶችን ያገለለ ስርዓት ዴሞክራሲ ነው ሲሉት እንደው ትንሽ ቅር እንኳን አይላቸውም ሰዎቹ። ሎየርስ ናቸው፣ ፕሮፌሰርስ ናቸው፣ ምናምን ናቸው። ግን ስቲል ኢቭን ግሪኮቹ ከገዳ ነው የተማሩት የሚል የድንቁርና ድፍረት ሳይኖራቸው አይቀርም። አየህ፣ እነሱ ታሪካዊቷን ኢትዮጵያ ኦውን ሊያደርጉ አይችሉም። አየህ፣ ለዚህ ነው የአቢሲኒያ ኤምፓየር የሚሉት። ኦነስት ናቸው ኦነጎቹ። የአቢሲኒያ ኤምፓየር ሲሉ የአማራና የትግራይ ኤምፓየር ማለት ነው። ኤንድ ዘ ትሩዝ ኢዝ ዘ ሂስቶሪካል ትሩዝ ኢዝ ታሪካዊት ኢትዮጵያ የምትባለው አማራና ትግሬ ነው የሰራት። ለፖለቲካል ኮሬክትነስ አፋችንን ዘግተን ስለምንቀመጥ ነው እንጂ ኦሮሞዎቹ እኔ በማቀው በተማርኩት እነ ፕሮፌሰር መርድ ወልደ አረጋይ ሲያስተምሩ እኔ በተማርኩት ሂስትሪ በ16ኛው ክፍለ ዘመን ከረፈደ የመጡ ሰዎች ናቸው። they don't belong to the historic ኢትዮጵያ። ያ ማለት ኢንተግሬትድ አድርጎ ህዝቡ አይኖርም ማለት አይደለም። አይ አም ስፒኪንግ ኦንሊ አባውት ዘ ኤሊትስ እና ስለ ፖለቲከኞቹ ነው። ገበሬውማ የትም አገሩ ነው። ምን የኦሮሞ ገበሬ አማራ የሚባል ህዝብ መኖሩን ላያውቅ ሁሉ ይችላል። የአማራ ገበሬ ጉሙዝ የሚባል ህዝብ መኖሩን ላያውቅ ይችላል። ሰፊው ህዝብ ከኑሮና ከህይወት ጋር ነው ትግሉ። አሁን በማውራበት ሁሉ ሬፈረንሴ የእያንዳንዱ ኤትኖ ናሽናሊስት ግሩፕ ወይም የእያንዳንዱ ኤትኒክ ግሩፕ ኢሊትስ እና ፖለቲከኞችን ማለት ነው። ህዝብ በፍጹም በዚህ ጨዋታ ውስጥ የለበትም። ከዚህ በፊትም እንዳልኩት ነው የህዝብ ጥያቄ በልቶ የማደር ጥያቄ ነው። ኑሮ የፍጻሜ ጨዋታ ሆኖበታል፣ በተለይ ኢትዮጵያ ህዝብ። ስለዚህ ኢሊቶቹን ነው ኢሊቶቹ ታሪካዊቷን ኢትዮጵያ ባዕድ ነው የሚያደርጓት። ቢኮዝ ዘይ አር ስትሬንጀርስ፣ አርፍደው የመጡ ናቸው። አንተ እኮ አንድ ጊዜ ብለሃል አይደል? ኢትዮጵያዊነት በደብዳቤ የደረሰው በደብዳቤና በስማ በለው የደረሳቸው ናቸው። ዘይ ቢሎንግ ቱ ሂስቶሪክ ኢትዮጵያ። ለዚህ ነው ዲስትሮይ ላይ ያደርጓት የሚፈልጉት። ግን ሱፒሪየር የሆነው ናሽናሊዝም በኢትዮጵያ ኮንቴክስት የአማራና የትግሬ ነው ብያለሁ። የአማራን የትግራይን ሱፒሪዮሪቲ ወያኔ ለታክቲካል የፖለቲካ ጥቅም ሲል አዋርዶታል። ልክ እንደ ኦሮሞቹ እንደ ቤኒሻንጉል እንደ ወላይታ ምናምን ትግሬዎች የሚያለቅሱ በኢትዮጵያ ታሪክ ሲረገጡ የኖሩ የሚያለቅሱ አድርጎ ትርክቱን ቀይሮታል ወያኔ። ምክንያቱም ለስልጣን እንዲመቸው ነው እንጂ የትግራይ ህዝብ ከተከሰሰ ልክ እንደ አማራ በገዥነት፣ ምክንያቱም እየተፈራረቁ እነሱ አይደሉ እንደ የገዙት አማራና ትግሬ ነው እየተፈራረቀ የገዛው። ፕሮባብሊ አገው ትንሽ ሊጨመርበት ይችል ይሆናል። ሌላው በሙሉ ቪክቲም ነው። ዘ ሴም ስቶሪ በራሽያ ኮንቴክስት ውስጥ አለ። ዘ ዋይት ራሽያንስ የራሽያ አማራና ትግሬ ናቸው። ሌላው በሙሉ ሌላው ሊትሬቸሩ በለው ምናምኑ በለው ስልጣኔ በሙሉ የራሽያ ኤምፓየር ዋልታ ዋይት ራሽያንስ ናቸው። ለዚህ ነው ዋይት ራሽያን የሆነው ሌኒን ራሽያን ሾቪኒዝም ብሎ የጻፈው። አየህ የራሱን እንትን። ስለዚህ እንዳልኩ ወያኔ ሸወደ እንጂ አሁን የአማራ ናሽናሊዝም የሚባል የለም ነው እኔ የምለው። ከኖረ ግን ይኸውልህ ከኖረና እግዚአብሔር አይቅናው ቀንቶት ስልጣን ከያዘ የአማራ ናሽናሊዝም የሂትለርን የሚመስለው ፋሽዝም ነው እዚህ ሀገር የሚወለደው። ናሽናሊዝም ሁሉ እንትን ዴስቲኔሽኑ ፋሽዝም ነው። ነገር ግን የአማራ ወይም የትግሬ ትግሬ ወያኔ የየየ ናሽናሊዝም ስላደረገው ተጨቋኝ ሆነዋል እንጂ እንበልጣለን፣ ስለዚህ ቆሻሾችን እናስወግድ የሚል እንትን ውስጥ አይገቡም። ክፉን ይከልክልና የአማራ ናሽናሊስቶች ልክ ወያኔ ስልጣን እንደያዘው ስልጣን ቢይዙ በቃ እነዚህ ቆሻሾች እነዚህ ምልህ እኔ ብለንትሊ ነው ዛሬ የምናገረው። ይሄ ወላሞ ሻንቅላ ምናምን የሚሏቸው እኔ ከሀገር የሚያባርሩ ነው የሚመስለኝ። ወይም እንትን ክሬማቶሪየም ምናምን አዘጋጅተው ልክ ሂትለር እንዳደረገው በጋዝ ቼምበር ምናምን ከመጨረስ አይመለሱም። የፋሽስት እንትን ነው። ልንገርህ ኤሊቶቹ
ለምሳሌ የአማራ ኤሊቶች ሴይንግ አላቸው አይደለም እንዴ? እኔ ቦልድሊ ነው የምለው፣ ኦን አላረገውም፣ ነገር ግን ዛሬ ማጋለጥ ስላለብኝ ነው። ይሄንን ስለ ኦሮሞ ሲናገሩ የአማራ ናሽናሊስቶች ለጋላ ነፍስ አባት ዳቆን መቻነሰው ይላሉ አይደል እንዴ? ከጋላ ጎረቤት ይሻላል ባዶ ቤት ይላሉ። ከዛ ደግሞ ሌላ ልንገርህ፣ እንደውም ትርጉሙን ከአባቴ ጠይቄ ነው ድሮ ነው የተረዳሁት። ምን የሚባል ነገር አውቃለሁ፣ የሸንበቆ ተራዳ፣ የቅል እርኮት፣ የጋላ ወታደር የለውም የሚል ነገር ሰምቼ አባቴን ጠየቁት። እርኮት ምንድን ነው አልኩ። እርኮት ማለት ውሃ መያዣ ነው። በፈረስ ጦረኞች በፈረሱ ታፋ በግራና በቀኝ ውሃ ይይዛሉ። በዛ ያ በቆዳ ነው የሚሰራው። ምክንያቱም ራፍተሬን ላይ ሲሄዱ ብሪትል መሆን የለበትም፣ የሚሰበር መሆን የለበትም። በቆዳ ነው ውሃው የሚያዘው። ነገር ግን እርኮት ይባላል። የቅል እርኮት ማድረግ ማለት ተሰባሪ ነው። አየህ። ስለዚህ የቅል እርኮት፣ ተራዳ ደግሞ ይሄ ድንኳን ሲወጠር ገመድ የሚወጠርባቸው እንትኖች ናቸው። ስለዚህ ይኸውልህ የቅል እርኮት፣ የሸንበቆ ተራዳ፣ የጋላ ወታደር የለውም ይላል። የአማራ ሾቪኒስት ኤትኒክ ሾቪኒስት ኢሊት እና ፖለቲሻን ነው ይሄንን የሚለው። ኦሮሞዎች ይሄንን ይሰማሉ። የኦሮሞ ኤሊቶች ይሄንን ለሰፊው ኦሮሞ ህዝብ ይነግሩታል። ዋጋውን የሚከፍለው ማን ነው? እርጉዝ አማራ ትታረዳለች። በዚህ ናሬሽን ህፃናት አማሮች በግፍ ይጨፈጨፋሉ። አየህ። የኦሮሞ ኤሊቶች ደግሞ ምን ይነግሩታል ለሰፊው የኦሮሞ ህዝብ? ምኒልክ ጡታችንን ቆርጦ አንገታችንን በዚህ በጥሶ ታሪካችንን ደምስሶ ሸጦን ምናምን ሲሉት የኦሮሞ ሰፊው ህዝብ ግራጅ ይዝና የአማራ ሰፊው ህዝብ ላይ አየህ፣ ሁልጊዜም በሰፊው ህዝብ መካከል ምንም አይነት ኮንትራዲክሽን የለም። እጣ ፋንታው አንድ ነው። እጣ ፋንታው አንድ ነው። የኦሮሞ ድሃና የአማራ ድሃ ድህነታቸው ከምንም ነገር በላይ ያስተሳስራቸዋል። ኤሊቶቹ ግን ይሄንን ስቶሪ እያደረጉ አየህ፣ ይሄ ነው በቃ የአማራ ናሽናሊዝም የምትለው። በዚህ ደረጃ የህብረተሰቡ የራሱ የአማራው ሰፊው ህዝብ ጠላት፣ እንደገና ደግሞ የሚያጋጩት የኦሮሞና የሌሎች ብሔር ብሔረሰቦች ህዝቦች ጠላት የአማራ ናሽናሊስት ፖለቲሽያንስ እና ኢሊት ምሁራን የሚባሉት ምሁር አላቸው ኮት አንኮት እነሱ ናቸው። ስለዚህ አሁን ወደ ጥያቄ ስመለስ የአማራ ብሔርተኝነት የሚባል የለም። የዛሬ 30 ምናምን ይመስለኛል የኔታ መስፍን ነፍሳቸውን እግዚአብሔር በገነት ያኖር አማራ የለም ሲሉ እንዴት ማላገጫ እንደሆኑ ታውቃለህ አይደለ? እኔ አይ ሰብስክራይብ ቱ ዛት አማራ የሚባል የለም። አንድ ኤግዛምፕል ልንገርህ። እኔ አዲስ አበባ ልጅ ነኝ። የትም ክፍለ ሀገር አይቼ አላውቅም። ግን ቲፒካል በሆነው የጎንደር አማራ ሾቪኒስቲክ ኦፒኒየን ከጎንደር ሳውዝ ያለው በሙሉ ባሪያና ጋላ ነው። በጎንደር እይታ ተለውጦ ሊሆን ይችላል። አሁን በጎንደር አስተሳሰብ ጎጃሜ ሰውም አይደለም ቡዳ ነው። ቴልሚ ይሄ አማራ የሚባል ህዝብ አብሮ ይቆማል በዚህ ቫልዩ? ስለዚህ አማራ የሚባል ማህበረሰብ እንደ እንትን ይኸውልህ ራሱን አማራ ብሎ የሚጠራ ሰው የለም እያልኩኝ አይደለም። የብሔር አይደንቲቲ ኮሌክቲቭ አይደንቲቲ ነው፣ እኔነት ነው። ልክ ወንድምህ ሲመታ አንተ ተናደህን በጠብ እንደምትደረበው ላርጀር ፋሚሊ ማለት ነው ኤትኒክ ግሩፕ። በዚህ ደረጃ የሚኖር አማራ የለም። ኢቭን ጎንደሬዎችን ብታያቸው ሰሜን ጎንደርና ደቡብ ጎንደር የጨዋና የባሪያ ያህል ነው የሚናናቁት። ጎጃም ብትመጣ እኔ ደብረ ማርቆስ ነኝ፣ እኔ ሞጣ ነኝ ምናምን እየተባባሉ ኤክስክሉድ ሲደራረጉ ታያለ። በዚህ ሁኔታ አማራ የሚባል የአንዱ ጥቃት የሌላው ጥቃት የሚመስለው ህዝብ አለ ብትለኝ የለም ነው የምልህ። ግን ራሱን አማራ ነኝ ብሎ የሚቆጥር ሰው የለም ማለት አይደለም። አየህ፣ ይሄ ሶፊስቲኬትድ ነው የኤትኒክ እንትን አይደንቲቲ ኢሹ። በእውቀት ላይ ተመስርተን ካላወራ ነው ደንቆሮችና ክፍታፎች በቃ ለድብድብና ለስድብ ነው የሚያደርጉት። አየህ፣ ኢንቴሌክቹዋሊ አድሬስ ማድረግ አይቻልም ይሄንን ነገር። ለዚህ ነው እኔ ለረጅም ጊዜ ዝም ብዬ ቆየሁኝ። ዛሬ ግን ከአንተ ጋር ስለሆነ አንተ ብትጠይቀኝ በሪዝን ትጠይቀኛለህ፣ በሪዝን እመልሳለሁ ብዬ ነው ይሄንን የምናገረው። ስለዚህ የአማራ ብሔርተኝነት የሚባል ነገር የለም። ብሔርተኝነት ሊመጣ ይችል ነበር። የአማራ ብሔርተኝነት ከጋራ ኩራት ወይም ደግሞ ከጋራ መከራ ይወለዳል። ባለፉት 30 የወያኔ የግፍ ዓመታት በአማራ ላይ የደረሰው መከራ የአማራ ብሔርተኝነትን መውለድ ነበረበት። ኮሌክቲቭ ሳፈሪንግ ቦንድ ይፈጥራል። ኢድድን ዱዛት ለምን? የመከራው አስፈጻሚዎች ራሳቸው አማሮች ስለሆኑ
ብአዴን አይደለም እንደ የአማራን ህዝብ 30 ዓመት ሙሉ ጌቶቹን ለማስደሰት አንዳንድ ጊዜ ታውቃለህ ጌታው ቢገርፍ ይሻላል አሽከሩ ከሚገርፍ። ምክንያቱም አሽከሩ ጌታውን ለማስደሰት ከልክ በላይ ሊገርፍ ይችላል። ጌታው ኮምፓሽን ሊኖረው ይችላል። ብአዴን ነው ያለፈው 30 ዓመት አማራን በመቀጥቀጥና በመስደብ ርስቶቹን እየፈረመ ለማንም በመስጠት ነው። ስለዚህ ሊፈጠር አልቻለም የአማራ ናሽናሊዝም። ኢቭን በብአዴን ስልጣን ውስጥ ሰሜኑሎች ተቆጣጠሩት፣ ጎጃሞች ተቆጣጠሩት እየተባለ የቦታ ሽኩቻ ነው እንጂ የነበረው የአማራን ኮሌክቲቭ ኢንትረስት የማስጠበቅ ኢሹ አልነበረም። አየህ። ስለዚህ ባለፉት 30 ዓመታት በአማራ ላይ የደረሰው ግፍ የአማራን ብሔርተኝነት ሊወልድ አልቻለም። ይባስ ብሎ ከለውጡ በኋላ ደግሞ ያረጀውን አሽከር which is ብአዴን 30 ዓመት አገልግሎ የሸበተውን አሽከር አባረው ራሳቸውን በአዲስ አሽከርነት ኦፈር ያደረጉ አብን የሚባል ጉድ ደግሞ እንደገና መጣ እና የአማራ ኤሊቶችና ፖለቲከኞች ህዝባቸውን ፎር ዘ ሃይስት ቢደር ለመሸጥ ያሉ እንጂ ወገንተኝነት የሌላቸው የማይቆረቆሩ ህዝቡን ሸጠው ጥቅም ለማግኘት የሚፈልጉ ናቸው። ስለዚህ የአማራ ብሔርተኝነት አይደለም የአማራ የራሱ ህልውና እንዲቀጥል ከተፈለገ እነዚህን የአማራ ኤሊቶችና ብአዴንን ጨምሮ አብንን ጨምሮ አክቲቪስት ምናምን የምትለውን የአማራን ወሮበሎች እኔ ምንድነው የምላቸው መሰለ በአማራው ህዝብ ጫንቃ ላይ የበቀሉ ላምፕ ካንሰረስ ላምፕስ ወይም እባጮች ናቸው። የአማራ ህዝብ ይህንን እባጭ በሰርጀሪ ይሁን በሆነ መንገድ ካላወጣ አይደለም ዴሞክራሲና ኔጎሽዬሽን ህልውናው ራሱ አደጋ ላይ ነው የሚሆነው ብዬ ነው የማምነው። ስለዚህ የአማራ ብሔርተኝነት የሚባል የለም። እዚህ ላይ እንደው ግልጽ ብታረገው ብዬ የተወሰነ ምናልባት አንዳንዶቹን ሀሳቦች እንደገና እንድትደግማቸው ሊያስገድድ ይችላል። ግን ለሰው ስለሆነ ኢኮ ያደርጋል። ቴዲ አሁን ይሰማል? እስቲ አሁን ይሰማሃል? አሁን ይሰማል? እሺ፣ ካልሰማው እንድትደግምልኝ እጠይቃለሁ። ምንም ችግር የለ፣ ደግማለሁ። አሁን ኢኮ ሁለት ምናልባት አንተ ጋር የተከፈተ ሁለት ነገር ይኖር ሆን ተመሳሳይ ዊንዶው አለ ስትሪም ያርድ ሁለት የተከፈተ ካለ ላፕቶፕ ላይ ሜቢ እሱ ከሆነ እየረበሽ ያለው ሌላ ምንም ፕሮግራም የለኝም እኔ። በጣም ጥሩ። ስለዚህ በተቻለ መጠን ካልተሰማህ እንደገና ጠይቀኝና መልሼ ደግመዋለሁ። ምንም ችግር የለውም። እሺ እንትን ቻትም ይመችህ ይሆን? ቻትም እንትን ስለሚፈቅድ የነገርከኝ ኦር ሳምባዲ ኤልስ ያንን እንደ ስቴኖግራፍ ማድረግ ይችላል። እስቲ እንሞክረውና ሌላ መንገድ ከተቸገረን እናደርገዋለን። ምክንያቱን አላወቅኩም። ይቅርታ ለተፈጠረው ኢንኮንቪኒየንስ። ችግር የለም። አሁን የኔ ጥያቄ ምንድን ነው? የአማራ ብሔረተኝነት አሁን ከምታየው የአማራን ህዝብ ህልውና የማስጠበቅ ብቻ የሆነ እንቅስቃሴ ይሁን ቢባል እንዴት ያሉ ባህሪያት እንዲኖሩት ነው እየጠበቅ ያለው? ማለት የአማራ ብሔረተኞች ነን የሚሉ አሉ፣ ፓርቲ የመሰረቱ ድርጅት ያላቸው እና ቀላል የማይባልም ድጋፍ ያላቸው፣ አንዳንዶቹ ትጥቅ የያዙ፣ አንዳንዶቹ ብዕር የያዙ፣ አንዳንዶቹ ሚዲያ ያላቸው አሉ እና ግባችን ይሄ ነው ብለው እየተንቀሳቀሱ ነው። አላማቸውን ሲገልጹ አንዳንዶቹ የአማራን ህዝብ ህልውና ለመጠበቅ የደረሰበትን ግፍ ለመናገርና ከቻልን ለመከላከል የተቋቋሙ ነው የሚለዋል። ሌሎቹ ደግሞ የአማራ ብሔረተኝነት አለ፣ ጥቅሞች አሉት፣ ፍላጎቶች አሉት፣ ግቦች አሉት። አንዳንዶች የግዛት የሚሉት አለ፣ የውክልና የሚሉት አለ፣ የተለያዩ የሚዘረዝሯቸው ጥቅሞች አሉ። እነሱን ለማስጠበቅ ተቋቁመናል የሚሉ አሉ። ማንነት ፐርሲቭድ ከሆነና ቀላል የማይባል ቁጥር ያላቸው ልሂቃንና እነሱን የሚከተሏቸው ሰዎች እኛ የአማራ ብሔረተኞች ነን ካሉ የሉም እንዴት ልንላቸው እንችላለን? ወል ይሄ እኮ ዲፍረንት ሬልም ነው ቴዲ። አንተ አሁን ቄሳር ነኝ እኔ ብለህ ልታምን ትችላለህ። እኔ ደግሞ አንተ ሌጣ ዜጋ ቴዎድሮስ ነህ ብለን ካልተግባባን አንተ ማሳበን ይዘህ እኔ ማሳቤን ይዤ እንቆያለን። they claim to be አማራ ናሽናል። እኔ እኮ ጨረስኩኝ እኮ ቴዲ። አሁን ያሉት ብአዴን፣ አብን በዚህ 100% እያልኩኝ አይደለም። ሁሉንም ስላላያዋቸው ኢንዲቪጁዋልስ ሊኖሩ ይችላሉ ኮሚትድ የሆኑ ለአማራ ኮዝ። ግን የሚታዩት ፕላትፎርሙ ላይ ያሉት በስቴጁ ላይ የሚውረገረጉት ፖለቲከኞች ብአዴንና አብንን ተዋቸው። ግን ድምፅ አለን ብለው የሚቀሳፍቱት የሚዘባርቁት አክቲቪስት ነን ብለው የሚውረገረጉት በሙሉ ምንድናቸው አልኩህ? በአማራ ህዝብ ጫንቃ ላይ የበቀሉ ካንሰረስ እባጮች ናቸው። ስለዚህ ኢሪዲሜብል ናቸው። ካንሰርን አለማምደህ ወደ የሰውነት አካል ልታደርገው አትችልም። የአማራ ህዝብ
የዲሞክራሲ መብት እኩልነት ምናምን አይደለም። ህልውናው እንዲቀጥል ከተፈለገ እነዚህ እባጮች መወገድ አለባቸው በመጀመሪያ። ከዛ ህዝብ ትውልድ ይኸውልህ የአማራ ህዝብ እኮ ጣሊያን የሚባለውን አረመኔ ሲቪላይዝድ የሆነ ፎርስ እኮ መከራውን እኮ ነው። ራስ አበበ አረጋይ ወዘ ናይትሜር ፎር ዘ ኢታሊያንስ እኮ አይደለም እንዴ? አሁን ከሸዋ ለአማራ ህዝብ የሚቆረቆር አንድ ሰው አይተህ ታውቃለህ? በጎንደር የነበሩት አርበኞች ምን አክቲቪስት አልነበራቸው? ኧረ ጎራው አይሉ ቦርጫቸውን አንዘርጥጠው አይደለም ቀጭን የኢትዮጵያ ልጆች ቀጫጭኖቹ ይናደፋሉ እንደ ንቦቹ ነው የምልህ። እኔ ታጋይ ነኝ ብለህ በኩሊ የሚያዝ ቦርጭ ይዘህ እንዴት ነው ታጋይ የምትሆነው? ፎቶ እየተነሳ እየለጠፍክ የምልህ። ይሄንን ቀልድ የአማራ ህዝብ በቃኝ ማለት አለበት። ካታርቲክ ኤክስፒሪየንስ ነው የሚያስፈልገው አማራ። ስለዚህ የሉም ብቻ አይደለም what they are doing is የአማራን ህዝብ ወደ መቀመቅ ይዘው እየወረዱ ነው። in the first place ለሃይስት ቢደሩ ለመሸጥ የተዘጋጁ ናቸው። አብን አሁን ብአዴንን የሚያስንቅ የአማራ ህዝብ ገራፊና ገዳይ የመሆን ፖቴንሻል አለው። ስልጣን አጣኝ ስልጣን ያገኙትም ጥቂቶቹ አይታቸዋል አይደለም እንዴ? ለሞቱ አማሮች የህሊና ጸሎት ይደረግ ሲባል ተከልክለው ገት ያላቸው ሲወጡ የኮሚቴ ሰብሳቢ ነኝ ብሎ ይችም ስልጣን ሆና እዛው ቁጭ ብሎ ቀረ። ክርስቲያን ነው ምናምን የምትለው የሚባለው ሰውዬ። እነዚህ ሰዎች ጠላትህ እኮ በዚህ ደረጃ አይጎዳም። የአማራን ህዝብ ጠላቱ አይጎዳውም። ልጆችህ ነን የሚሉት፣ ፓርቲህ ነን የሚሉት፣ አክቲቪስትህ ነን የሚሉት ከሚጎዱት እኔ በቃ ጨረስኩኝ አይደል? ካንሰር ኢትስ ፓርት ኦፍ ዩር ሴልስ ግን ኢትስ ኢቲንግ አዌይ ዩ። እንደዛ ናቸው። ለዛ ደግሞ ይኸውልህ አንድ ሴይንግ አለ no need to croon incantation for a wound that it's the knife ይባላል። መቀስ በሚያስፈልገው እጢ ላይ ጸሎትና ለቅሶ ውይይት ተሐድሶ ምናምን የሚባል ነገር የለም። you don't croon incantations over a wound that needs the knife። በናይፍ መቆረጥ ይገደሉ ምናምን እያልኩኝ አይደለም። I don't believe in that። ግን ከፖለቲካ መድረኩ እንደ ቆሻሻ ተጠርገው መጣል አለባቸው because they are ቆሻሻ። አማራ ህዝብ እነዚህን ካላራገፈ አይደለም መብቱን አስከብሮ ከኦሮሞ ከትግራይ ከምናምን ጋር ተደራድሮ ኢትስ ስላይስ ኦፍ ዘ ኬክ ማግኘት አይደለም እንደ ህዝብ ህልውናው እኔ እንዳያከትም ስጋት አለኝ። ያው አልቲሜትሊ እኔ ስለማመን እግዚአብሔር ያንድን ህዝብ ጥፋት አይፈቅድም እላለሁ። እሱንም ቢሆን ደግሞ በእርግጠኝነት አይደለም። ምክንያቱም የማያስተውል ህዝብ ይገለበጣል ይላል እግዚአብሔር። የሚወዳቸው የኔ ያላቸው የግብፅን በኩሮች በሙሉ አርዶ እግዚአብሔር በነፃነት ያስወጣቸው እስራኤላውያን የ40 ቀን የነበረውን መንገድ በማጉረምረምና በማመጽ የ40 ዓመት አረጉት። ራሱ እግዚአብሔር ፊዚካሊ ፕሬዘንት ሆኖ ታውቃለህ አይደለም? ቀን በደመና አምድ ሌሊት በእሳት ብርሃን አምድ እየመራቸው የግብፅ ሽንኩርትና በጢህ ምናምን ስጋ ይናፍቃቸው ነበረ። ፈተኑኝ እነዚህ ሰዎች አለና እግዚአብሔር he killed them all። ታውቃለህ ከካሌብና ከኢያሱ በስተቀር አንድም ሰው አልገባም። even the mightiest of the prophets እግዚአብሔር ሙሴ ከኔ ጋር ሲሆን አፍላፍ እንደማውራት ነው ብሎ ማርያምን የተቆጣለት ሙሴ እንደሌላው ነብይ አይደለም ከኔ ጋር አፍላፍ ነው የሚያወራው ነው የሚለው። ተመልከት the same ባይብል እግዚአብሔርን ባይኑ አይቶ በህይወት የሚኖር የለም ይላል። ሙሴ was face to face ያወራው ነበር አይደለም እንዴ? 40 ዓመት ሄዱ። እግዚአብሔር በቀን እየመራ በማታ እየመራ መና ያበላ 40 ዓመት መርቷቸው ለ40 ቀን ሙሴ ዞር ቢል ከፊታቸው የወርቅ ጥጃ አሰሩ ሊያመልኩ። አየህ እኔ I see a parallel I see a very scary parallel። የኢትዮጵያ ህዝብ እግዚአብሔርን የሚያውቅ ፈሪሃ እግዚአብሔር የለው ፈረንጆች አረመኔ በነበሩ ጊዜ ወንጌልን የተቀበለ ዛሬ ግን የወርቅ ጥጃ መርጧል። የኢትዮጵያ ህዝብ አምላኩን ትቶ የወርቅ ጥጃ። ስለዚህ አምላክ ሊያጠፋ ይችላል። ከእስራኤል አንበልጥም እኛ። እስራኤልን በበረሃ ቀሩ፣ ሬሳቸው ሜዳ ወድቆ ቀረ። ፈተኑኝ አለ እግዚአብሔር፣ ዴሲሜት አደረጋቸው። አየህ 2 ሰው ነው የተረፈው። ዘሴም ቲንግ በኢትዮጵያ አይሆንም ለማለት በጣም ያስቸግረኛል እና ቶሎ ብለን እንደ ሀገር ንስሐ ገብተን ብንመለስ ነው የሚሻለኝ እና አማራም ሊጠፋ ይችላል፣ እኛም እንደ ህዝብ ልንጠፋ እንችላለን። የመጨረሻ ጥያቄ በዚህ ጉዳይ የአማራ ኮዝ የምትለው አንተ ምንድን ነው? አማራ ሳይኖር እንዴት የአማራ ኮዝ ይኖራል? ቴዲ ማለት አሁን የሚወረገረጉ ሰዎች አንድ ልጨምር፣
የአማራ ህዝብ ብለህ ስለጠቀስክ ነው። አዎ ራሱን እንደዛ ብሎ የሚጠራ ህዝብ ስላለ ነው እኮ። እንደዛ የሚጠራ ህዝብ ካለ ምን ቅድም አሁን ስትጠቅስ መድረኩ ላይ የሚወረገረጉት ሰዎች የዛ ህዝብ ጠላቶች ናቸው እንጂ የዛን ህዝብ ጥቅም የሚወክሉ አይደሉም ማልክ። ወከሉ የምትላቸው ጥብቅና ቆሙ የምትላቸው የትኞቹን ጉዳዮች እንዴት ባለ መልኩ ይዘው ቢንቀሳቀሱ ነው ማለት ፈልጌ ነው። እነሱ ለምንም ነገር የካንሰር ስጢ ናቸው እያልኩ እነሱ ብቻ እነሱ አይደለም። ሌላ መወለድ ማንኛውም አካል ማንኛውም ስብስብ ሌላም ቢመጣ ምን አይነት ኮዝ ይዞ ቢነሳ እና እንዴት ባለ መልኩ ቢከውነው ነው እንዲያ የህዝቡ ጠበቃ ነው የምትለው ነው። ኦኬ የህዝብ ጠበቃ የሚሆነው የህዝቡን መሰረታዊ ኢንተረስቶች አንደኛ ኮሌክቲቭ ኤግዚስተንሱን ፕሮቴክት ማድረግ ነው። መሞት መገደል የለበትም። እንደ ዝንብ እኮ ነው የሚገደለው። በግሬደር ሰው የት ሲቀበር ታይቷል? ኖት ኢቨን ሲሪያ፣ ኖት ኢቨን የመን። እንደ ሰዎቹ መተከል አማሮች በግሬደር እየተቀበሩ አይናቸውን የወልቃይት መሬት ላይ ተክለዋል። እኔ ልንገርህ በአሁኑ ሰዓት የአማራ እንቅስቃሴም የለም። የጎንደር ርስት አስመላሽ እንቅስቃሴ ነው ያለው። ምክንያቱም መተከል ሰው እየሞተ ህፃንና ሽማግሌ ሬሳቸው ጨርቅ መሸፈኛ ታቶ በፕላስቲክ ተጠቅልለው በግሬደር ሲቀበሩ እኔ የሚጮህ አማራ አልሰማውም። ስለ ወልቃይት ግን አንገታቸው ይቆረጣል እንጂ ወልቃይት አትወሰድብን ምናምን ይላል። እና እኔ በአሁኑ ሰዓት ያለው እንቅስቃሴ የአማራ እንቅስቃሴ አይደለም፣ ፒውርሊ የጎንደር ነፃ አውጪ እንቅስቃሴ ነው ያለው። እሺ ወደ ኦሮሞ ብሔረተኝነት ጥያቄዎችን እየጨረስኩ ነው። ጊዜህን ብዙ አልወስድም። ቶሎ ቶሎ ጥያቄዎችን ላቅርብና የኦሮሞ ብሔረተኝነት ከኢትዮጵያ ሀገረ መንግስት ጋር ስላለው ተራክቦ በቀደመው ዝግጅትም ጠቅሰሃል፣ አሁንም ትንሽ ነካ አድርገኸዋል እና የኔ ጥያቄ ወደ ዛሬ አምጥቼው ባለፉት 2 ዓመታት ሰሜን ላይ በተካሄደው አሰቃቂ ጦርነት የኦሮሞ ብሔረተኝነት ልሂቃን ስሌት ግብና ሚና ምን ነበር? ከግባቸውስ ምን ያህል ተሳክቶላቸዋል? ኦኬ እንዳልኩህ ኢን ኤ ዌይ ጊቭ ዘ ዴቪል ኢትስ ዲው ይባላል አይደለ? ለኦነጋውያኑ የምንሰጣቸው ክሬዲት አለ። ኦነስት ናቸው። ኢትዮጵያን በተመለከተ የአቢሲኒያ ኤምፓየር ነው የሚሏት። ቅድም እንዳልኩ ደግሞ አቢሲኒያ ማለት ወያኔ ራሱን ከተጨቋኞች ተርታ ሊያስገባ ቢሞክርም አቢሲኒያ ማለት አማራና ትግሬ ማለት ነው። ስለዚህ አንደርስታንድ አደርጋቸዋለሁ። የሂስቶሪክ ኢትዮጵያ አካል አይደሉም። ይሄ ሰፊውን የኦሮሞ ህዝብ አይደለም። ሰፊው የኦሮሞ ህዝብ የተወለደበት መሬቱ ናት። ምን በሶማሌ ወረራ ሲግኒፊካንት ፓርት ኦፍ ዘ ኢትዮጵያን አርሚ ሂውጅ ማጆሪቲ ኦፍ ዘ ቶፕ ብራስ ኢን ዘ ሚሊታሪ ኦሮሞ ናቸው። እነ መርዳሳ ሌሊሳ እንግዲህ በቃ ኖተብል የሆኑት ጀነራሎች ኦሮሞች ናቸው እኮ በኢትዮጵያ and they died with determination for ኢትዮጵያ። እነሱን ማለት አይደለም ኢሊቱና ፖለቲከኞቹን ነው እያወልኩ ያለው። አሁን ደግሞ እነዚህ ወሬኞቹ እችን አደባልቀው ኦሮሞ በሙሉ ኢትዮጵያን አይወድም አለ እንዳይሉ እድል መስጠት የለብንም። አይ አም ስፒኪንግ ኤክስክሉሲቭሊ አባውት የኦሮሞ ፖለቲከኞችና ኢሊቶችን ነው ማለት። አየህ የነሱ ዓላማ ሂስቶሪክ ኢትዮጵያን ዲስትሮይ ማድረግ ነው። ቅድም 2 አይነት ናሽናሊዝም አለ ብያለሁ አይደለ? አንደኛው ከላይ የሚመጣ ከሱፒሪዮሪቲ የሚመጣ አለ፣ አንደኛው ከታች የሚመጣ አለ። ሌላው ደግሞ የህወሓት ናሽናሊዝም እና የኦነግ ናሽናሊዝም የኦነግ ብሔርተኝነት ፋንዳሜንታል ዲፈረንስ አላቸው። የህወሓት ብሔርተኝነት ተጨቋኝ ራሱን ያደረገው ታክቲካል ነው። እንደ አማራ ጨቋኝ ነው። የትግሬ ኢሊት የትግሬ ገዢ መደብ እና የአማራ ገዢ መደብ ናቸው። እዚህ ሀገር ላይ ግፍና በደል ተሰርቶ ከሆነ የትግሬና የአማራ ገዢ መደብ ናቸው። ምክንያቱም በሰፊው እየተፈራረቁ የገዙት ሀገሩን እነሱ ስለሆኑ ተሰርተዋል ብለህ ታምናለህ? በነገራችን ላይ አይ ኖ እሱ የዲፈረንት ስቶሪ ነው። እንደውም ዘ ሞስት ቤናይን ኔሽን ፎርሜሽን ሀፕን ያደረገው ኢትዮጵያ ውስጥ ነው። በጣም በሰይፍና በደም ስንት ስራ እንደተሰራ አውቃለሁ። እኔ የሂስትሪ ተማሪ አይደለሁ፣ ግን አይ ላቭ ሂስትሪ። ፖለቲካል ሂስትሪ በተለይ በጣም ፋሲኔት ያደርገኛል። እና ደግሞ አንድ ሴይንግ ልንገርህ፣ ሎየር ሆኜ የሂስትሪ ዴፊሲት ምን ማለት እንደሆነ። ለሎየሮች በተለይ ሂስትሪ በጣም በጣም ሲግኒፊካንስ አለው። ሎየር ዊዛውት ሂስትሪ ኢዝ አ ሜሰን፣ ሎየር ዊዝ ሂስትሪ ኢዝ አን አርኪቴክት ይባላል። እና ያንን ዴፊሽንሲን ለመሙላት ሂስትሪ አነባለሁ አቅም በፈቀደ መጠን። እሺ ስለዚህ ይሄ የተበዳይነት የጡት ቆረጣ ምናምን የሚባለው ጀንክ አላምንም። ዘ ሞስት ቤናይን የሆነው ኔሽን
ኔሽን ፎርሜሽን ሁልጊዜም ቫዮለንስ ነው ታውቃለህ። ሞስት ቤናይን የሆነ ምኒልክ እኮ ሰሚት ላደረጉት እኮ ዜጎዝ ነው ወር አይደለም እንዴ? ግብር ክፈሉ ተብሎ ለገበሩት እኮ እኔ እንዳልኩህ ኢንተርጀክት ማድረገው አቋሜን ለማጥራት ረድተኛል። አመሰግናለሁ። አረጋት ነው። ቀጥል። እሺ ወደ ኦሮሞ ብሔረተኝነቱ ልሂቃን የኦሮሞ ልሂቃን አላማቸው በዚህ እንትን ራሳቸውን በህወሓት ጫማ ማስገባት ነበር። በቃ አሽከሮ ነው ሲያዩት ሲቀኑበት የነበረውን እንትን እኔ እርግጠኛ ነኝ በቃ የወያኔዎቹ አልጋ ላይ ምናምን ሁሉ የተኙ ምናምን ጫማቸውን የለኩ ምናምን ሁሉ ይመስለኛል። በቃ ላይክ ፋሲኔትድ ቻይልድ። ስለ ልዩነቱ እየነገርከን ነበረ በህወሓት ብሔረተኝነትና በኦነግ ብሔረተኝነት መሀል ያለ። አዎ ዲፈረንስ እኮ ልመጣ ነው። አዎ ልመጣ እሱን ልነግርህ ነው ቴዲ። ይሄኛውን እንደ ሳይድ ሪማርክ ነው። የህወሓት ብሔረተኝነት ህወሓት ቅድም እንዳልኩ ራሱን ከተገዢው ከቪክቲሞቹ ቢያደርግም የዚህ ሀገር ሳሎን ተቀማጭ ነበረ። የታሪካዊቷ ኢትዮጵያ ሳሎን ቁጭ የሚል አንዱ አባወራ፣ ሁለተኛው አባወራ አማራ ነው። ፕሮባብሊ አገው በር አካባቢ ሊኖር ይችላል እና ዲስኦን ሊያደርግ አይችልም ኢትዮጵያን። ዛትስ ዋይ የትግራይን ሪፐብሊክ መሰረታለሁ ብሎ በማኒፌስቶ ወጥቶ መላዋን ኢትዮጵያውያን መቼም ጊዜ ሆኖ በማያውቅ የተማከለ አገዛዝ የገዛ ወያኔ ነው። ጥርንፍ አድርጎ ከዳር እስከ ዳር there has never been a strong central government በወያኔ ጊዜ እንደነበረው አይነት ዲስኦን ሊያደርግ አይችልም። ጠብ የለውም ከሂስቶሪክ ኢትዮጵያ ጋር። ከአማራ ጋር እንደ ህዝብ ጠብ አለው ወያኔ። ነገር ግን አክሱም ጽዮንን ይኮራበታል። በአክሱምና በታሪካችን በሃይማኖታችን በሙዚቃው በቋንቋው ደግሞ አይሸማቀቅም። ከአማራ ጋር ትከሻ ለትከሻ ይፎካከራል እንጂ ኢንፌሪዮሪቲ የለበትም የትግራይ ህዝብ። ስለዚህ ሂስቶሪክ ኢትዮጵያን ሜንቴን ማድረግ ራሱን ሜንቴን ማድረግ ነው፣ ራሱን ዲስትሮይ ሊያደርግ ስለማይችል። የኦሮሞ ናሽናሊዝም ግን ሌት ካመር ነው ብያለሁ፣ እንግዳ ነው። ኤንድ ሂስቶሪክ ኢትዮጵያ ኢዝ አን ኤምባራስመንት ቱ ዘም። ምክንያቱም ሂስቶሪክ ኢትዮጵያ በጣም ግዙፍ ናት፣ እነሱ ቁጫጭ ናቸው። ስለዚህ ይሄ የሚያሳንሳቸውን ታሪክ ማፍረስ አለባቸው። ኤሊየን ከሆንክ ደግሞ ካልቸሩን መለወጥ ትፈልጋለህ። ለዚህ እኮ ነው ታሪካዊ ቦታቸውን የሚያፈራርሱት። ለዚህ እኮ ነው ኤቭሪበዲ በኦሮምኛ እንዲናገርላቸው ቅዠት ውስጥ የገቡት። አዲስ አበባ በኦሮምኛ እንድታወራ ለመድኃኔዓለም ሳይቀር እኮ የኦሮምኛ ስም ፈይሳ አዱኛ ነው ምናምን እኮ አሉ። ኢንሳኒቲያቸው እኮ ባውንደሪ የለውም። አየህ። ስለዚህ ኒሂሊስቲክ ነው የኦሮሞ ናሽናሊዝም በኢትዮጵያ ኮንቴክስት። ቶታል ዲስትራክሽን። ለዚህ ነው እኮ ይኸውልህ የሚኒሊክን ቤተመንግስት አዳሜ 200 ብር እየከፈለ እየተደረደረ ይጎበኛል አይደለ? ምንድነው የተባለው? የሚኒሊክ ቤተመንግስት አንድነት ምንጥስ ምናምን ነው ተብሎ በቃ የሀገር ኮንስትራክሽን እየተደረገበት ነው። በቃ የሆነ የዲዝኒላንድ ምናምን ነገር መስሏል። እንዴት ሰው እንዳልቆጨው ሳስብ እኔ እታመማለሁ። የመዝናኛና የሸርተቴ ምናምን የአንበሳና ምናምን ማጫወቻ ጠፍቶ ነው እንደ ሂስቶሪክ የሆነው የሚኒሊክ ቤተመንግስት የማንም ቱሪዝም እና የህፃናት ዲዝኒላንድ ነው የሚመስለኝ። ታሪክን የማጥፋት ሂደት ነው። አየህ፣ በአዲስ አበባ ውስጥ ታሪካዊ ቅርሶችን ማጥፋት ቢኮዝ they can't live with that እንትን ሂስቶሪክ ኢትዮጵያ is too big for the little mind of ኦሮሞ ናሽናሊስትስ። ስለዚህ ዴንጀረስ ናቸው። የትግሬ ናሽናሊዝም ኢትዮጵያን ማጥፋት ራስን ማጥፋት ስለሆነበት ታግሎ የኢኮኖሚና የፖለቲካ ሄጀሞኒውን ስታብሊሽ ካደረገ በኋላ ጨርሷል ሚሽኑን። የኦሮሞ ብሔርተኝነት አሁን ልጓም ካልገባለት ሀብቱንና ስልጣኑን በመያዝ ብቻ አይደለም፣ ሌላ ተጨማሪ ያለው ላንጉጅ ዲስትሮይ ማድረግ ይፈልጋል። አማርኛን፣ ኦሮምኛን መትከል ይፈልጋል። ታሪካዊት ኢትዮጵያን የሚያስታውሱ ማንኛውንም ነገር ዲስትሮይ ማድረግ ኢትስ ላይክ ማሊግናንት ፎርም ኦፍ ካንሰር ነው የኦሮሞ ናሽናሊዝም። ኢትዮጵያን አፈራርሶ ካልሆነ በስተቀር አዲስ የኦሮሞ ሀገር ካልሰራ በስተቀር ማረፊያ የለውም እና we are facing a very virulent form of nationalism which is Oromo nationalism led by ኦነግ እና ኦህዴድ። የትግራይ ናሽናሊዝም በጣም ቤናይን ነው። ጦርነት ውስጥ የነበራቸው ሚናን በተመለከተ ባጭሩ ሀሳብ አላማቸው ወሰደኝ ይሄ ስቶሪ እና የአላማቸው ይኸውልህ መጀመሪያ አሁን ያለው የመንግስቱ የፕራይም ሚኒስተር አብይ መንግስት በቃ አሁን ህዝብ ከድቷቸዋል፣
እድል ፈንታቸውን ተቀብለው they will play second fiddle የሚል እምነት ነበረው እና ህወሓት ቢገባለትና ጁኒየር ፓርትነር ቢሆን ኖሮ የቀደመው የ30 ዓመቱ ስራ በአዲስ ሹፌር ይቀጥል ነበረ። ነገር ግን ኢትስ ኢምፖሲብል ሊቀጥል አልቻለም ህወሓቶች። ምክንያቱም ያሳደግከው ያንተ ተላላኪ የነበረ ሰው አሁን አንተ እንግዲህ ማይንድ ዩ የኖርዝን አሮጋንስ ተመልከት። አንደኛ የኖርዝ አልደፈር ባይነት አለ። ሁለተኛ እነሱ 30 ዓመት ተዋግተው ደርግን ያክል ሰራዊት አሸንፈው አልልም ቢያንስ 60 ሺህ ደም ገብረዋል አይደለም እንዴ? በዚህ ደረጃ ገብረው ያመጡትን የነሱ ተላላኪዎች የነበሩ ሰዎች ያለ አንዲት ጥይት ወስደው አልጋው ላይ ቁጭ ሲሉ ዝም የሚሉ ይመስላል እንዴ? ኢትስ አንፌር ነው ወይ? ኢትስ አንፌር። ምንም ነገር ሳያደርጉ በህዝብ ጮትና ምናምን በህዝብ ማዕበል ጫንቃ ላይ ተንጠልጥለው ዙፋኑ ላይ ቂጥጥ ሲሉ እንዴት ለመቀበል ይቻላል ለህወሓት? በዚህ ምክንያትና በኖርዝ አልደፈርም ባይነት ከዛ ደግሞ ስልጣን ላይ በወጣው የኦሮሞማ ፎርስ ኢንሳሽብል የሆነ ዲዛየር እኔ አዲስ አበባን ውጠው ቀጥሎ መቀሌንም ለማዋጥ የሚፈልጉ ይመስለኛል። ምንም የሚቀራቸው አይመስለኝም። ስለዚህ ህወሓት ገብቷታል። አንደኛ እኛ ያሳደግኩት ውሻ ምን ነከሰ ነው ይባላል፣ እንደዛ ሆነ። ሁለተኛ የአዲሱ በቃ ያሳደግኩት ውሻ አሳጣኝ መድረሻ። መጀመሪያ እኮ ካየህ ህወሓት እኮ ዝም ብለው ዊዝድሮ አደረጉ። እኔ ዲቫይን ኢንተርቬንሽን አለ ብዬ ነው ማምነው። ደህንነቱን ይዘዋል። አብይ ራሱ አድሚት አደረገ አይደለ? በር የሚቆልፉ የሚከፍቱልኝ እነሱ ነበሩ አለ። አንዱ ጎበዝ ትግሬ ግንባሩን ብሎ ሊገለው አይችልም ነበር እንዴ? ዋይ ዲድንት ዘይ ዱ ዛት? የደህንነት መዋቅሩን የኢኮኖሚ መዋቅሩን በያዙበት ወቅት በጥይት አይደለም የተባረሩት አይደለም እንዴ ከከተማ? ዘይ ጀስት ዊዝድሩ እና አገሩን እኮ ሄል ሊያደርጉት ይችሉ ነበረ። ዘይ ጀስት ወክድ አውት። አሳምሽናቸው ይመስለኛል ኮንቴንት ሆኖ ሌላውን ሀገር ይገዛል፣ እኛ ደግሞ በክልላችን ሆነን ራሳችንን እንገመግማለን፣ ጦርነትም ከመጣ እንዘጋጃለን፣ ዲል የሚኖር ከሆነ በዲል ተመልሰን እንገባለን፣ አለበለዚያ ደግሞ ዲፌንድ እናደርጋለን ብለው ሰራዊታቸውን በደንብ ሲያደራጁ ቆዩ። ኢፍ ዩ ሪሜምበር በመጀመሪያዎቹ 2 ዓመታት እኮ ትግራይ was the only safe haven in this country አይደል እንዴ? በመላው ኢትዮጵያ ሰው ሲገደል፣ ቡራዩ ሰው ሲሞት ምናምን ትግራይ was prospering በጣም and this የኦሮሞማው መንግስትና ከሻቢያ ጋር አብሮ እኔ ይመስለኛል ወደ ጦርነቱ ለመገፋፋት ኦህዴድ ጄኖሳይዳል የሆነ ኢንቴንት አለው በትግራይ ህዝብም ሆነ በአማራ ህዝብ ላይ። ምክንያቱም ታሪካዊቷ ኢትዮጵያ የኦነግና የኦሮሞ ናሽናሊስቶች ጠላት ናቸው። ልክ ጀርመኖች ጁን ዴሲሜት ማድረግ እንደሚፈልጉ ኤክስትሪሚስቶቹ የኦሮሞ ናሽናሊስቶች ትግሬና አማራን ማጥፋት አለባቸው። ምክንያቱም ሂስቶሪክ ኢትዮጵያን ለማጥፋት ሁለቱን ነው ማጥፋት ያለበት፣ ኦርቶዶክስ ቤተክርስቲያንን ማጥፋት አለበት። ስለዚህ ይሄ ዲዛይራቸው ይገፋቸዋል፣ ምንም ጥርጥር የለውም። ግን ዛት ኩዊክ ወደ ጦርነት አይገባም ነበረ መንግስቱ፣ ይሄ የነበረው መንግስት የሻቢያን። ምክንያቱም ሻቢያ አይዋረዱ ውርደት፣ አይቀጠቀጡ ቅጥቀጣ፣ ተቀጥቅጦ ቂም አርግዞ 20 ዓመት ሲጠብቅ ነበር። እኔ ሻቢያ must be the very luckiest of criminal enterprises የትግራይን ህዝብ ለመበቀል እድል ማግኘቱ እና ዘሎ ገባ፣ ያው ያረገውን አረገ። ስለዚህ ሁለቱ ኮምቢኔሽኖች ናቸው። የዚህኛው የኦሮሞማው ለከቴለሽ ሁሉን የማስገበር አባዜ፣ የሻቢያ ለ20 ዓመት ያረገዘው ቂም፣ ሁለቱ አንድ ላይ አንሆሊ ዱኦ ሆነው ትግራይን እና የብልጽግና ዓላማው ትግራይ ለዘላለም እንዳትነሳ በምስለን የምትደዳደር ባናና ሪፐብሊክ ላይ ያረጋት ፈልጎ ነበረ። ግን ያው በጦርነቱ ሬዚሊየንስ ኖሯቸው ህወሓት ባትል ቴስትድ ነው። ሁለተኛ ዝብር ከጀርባ ሻቢያ ከፊት ለፊት ከመላው ኢትዮጵያ የተውጣጣ ጦር ምን ምርጫው አንድ ነው። ወይ ትማረክና የውርደትን ኑሮ ትቀበላለህ፣ አለበለዚያ የወንድ ሞት። ወንድ ስል ጀግና ሴቶችንም ይጨምራል። ፌሚኒስቶች እሪ እንዳይሉ በጀግንነት ተዋድቀ በክብር ትሞታለህ። that's what they did። ከአመታት በፊት የህገ መንግስት ለውጥ ይጠይቅ የነበረ ወይም እጠይቃለሁ ሲል የነበረ የአስተዳደርና የአከላለል እንዲሁም የመዋቅር ለውጥ እጠይቃለሁ ሲል የነበረ የፖለቲካ አይነት ለውጥ እጠይቃለሁ ሲል የነበረ
የጠቅላላ ሀገሪቱ አቅጣጫ ለውጥን እጠይቃለሁ ሲል የነበረው ራሱን በኢትዮጵያዊ ብሔረተኝነት የሰየመው ጎራ ባለፉት 4 ዓመታት የምን ሀገር ጅብ በላው? በኋላ በተከታተለው ቀውስና አውዳሚ እርስ በርስ ጦርነትስ ላይ እንዴት ያለ ሚና ተጫወተ የሚል ጥያቄ አንድ ኮሬክሽን ለጥያቄ ላድርግና ወደ ሀሳብ እሺ እባክህ። ያ ቡድን ራሱ ጅብ ስለሆነ ጅብ አይበላውም። ጅብ አልበላውም፣ ጅብ አይነካውም። ጅብ ቢሰማ ምን ነው ባልጠፋ እኔ አህያ ብበላ አይሻለኝም ወይ እነዚህ ከአህያ የባሱ ከምበላ ብሎ ይቀየማል። ጅብ አይበላውም። ኢትዮጵያዊነት ካምፕ በተለይ ደግሞ አይከንስ የሚባሉት ኖ ኢትስ አንፌር ፎር ጅብ በህገ ተፈጥሮ የተፈቀደለትን ነው የሚበላው እንጂ እንደዚህ በቁማቸው የሞቱ ሰዎችን አይበላም። ጅብ ይቀየምህ ነበር ቢሰማ። እሺ ቀጥል። የት ገባ ነው ያልከኝ? ምን የት ገባ? እነዛ ሁሉ ጥያቄዎች ነበሩ አይደል? የት ገባ ነበሩኝ ይል ነበር እና ሌሎች ጥያቄዎች ትንሽ ሰምቻለሁ። እኔም እኮ ፎር ሜኒ ይርስ ደግፌዋለሁ። እኔ ይኸውልህ ያዘንኩባቸው በጣም ብዙ ጊዜያቶች አሉ። ላቭድ ዋንስ ሉዝ ስታደርግ ለምሳሌ በጣም ታናለህ አይደለ? በዛ ደረጃ ካዘንኩባቸው ጊዜያት አንዱ አንዳርጋቸው ተያዘ የተባለ ለታ በቃ ቅስሜን የተሰበረው በቃ እርግማን ሆኖብናል ማለት ነው በእነዚህ በወያኔዎች። መጽሐፍ ቅዱስ ምን ይላል መሰለ? በአሶር መንግስት ቀጥቷቸዋል እስራኤልን። በአሶር መንግስት ሲቀጣቸው የአሶር መንግስት እስራኤልን የሚቀጣው በክንዱ ብርታት መሰለው እና እግዚአብሔር መጽሐፍ ምን ይላል? የቁጣዬ ጨንገር በእጁ ላለ ለአሶር ወዮለት ይላል። እኔ ጨንገር አድርጌው ህዝቤን እየገረፍኩኝ እሱ በጉልበቱ የገረፈ ይመስላል ብሎ ነው። የቁጣዬ ጨንገር በእጁ ላለ ለአሶር ወዮለት ይላል። አሶርን በኋላ እንዳይሆን አድርጎ እግዚአብሔር መታው፣ ህዝቡን ግን ማራቸው እስራኤልን። አየህ እና ያንን አስቤ በቃ የእግዚአብሔር የቁጣ ጨንገር ነው ማለት ነው ወያኔ ብዬ ተስፋ ቆርጬ ነበረ። አንዳርጋቸው ተያዘ ሲባል ሐሞት የፈሰሰ ነው የሚለው። ሉክ ሁ አንዳርጋቸው ኢዝ ናው። ብርሃኑ ነጋ ፕሮፌሰርሺፑን ትቶ ኤርትራ ሲሄድ እኔ ራሴን ታዘብኩት። እምልህ ሰዎች አይደለም አሜሪካ ቴኒውርድ የሆነ ፕሮፌሰርሺፕ በዲቪ እኮ ሲሄዱ በፕሮቴስታንት ቤተክርስቲያን እኮ በቃ እልል ይባላል እኮ ጌታ ኢየሱስ ፌቨር አደረገልን ተብሎ። በኦርቶዶክስም እኔ ጃንጥላ የሚያስገቡ አይጠፉም አሜሪካ ሲሄዱ። እዛ እንግዲህ የጉልበት ስራ ምናምንም ለመስራት ነው። ይሄ ሰውዬ ቴኒውርድ የሆነ ፕሮፌሰርሺፑን ትቶ ኤርትራ ሄደ። አይዋጋ ምን አይበል። ኤርትራ እኮ ሰው የማይኖርባት በረሃ እኮ ናት። እና ወባ ቢገለውስ ለደም ብዛት ወይም ለምናምን መድኃኒት አጥቶ ቢሞትስ? ኢትስ አ ሂውጅ ኮሚትመንት። እና በጣም ተደነቅኩኝ፣ በጣም አከበርኩት ብርሃኑ። ግን በሚገርም ሁኔታ ወደዚህ ዲተርሚኔሽን እስከዚህ ድረስ እስከ ኤርትራ በረሃ ድረስ የገፋቸው አሁን ዛሬ የደረስኩበትን ድምዳሜ ነው። ለኢትዮጵያዊነት ለህዝብ እንትን ለምናምን ሳይሆን አጥንታቸው ድረስ የገባ የትግሬ ጥላቻ፣ የወያኔ አይደለም የትግሬ ጥላቻ ነው ኤርትራ በረሃ ድረስ የሰደዳቸው። ህወሓት ቦታውን ሲለቅ የገቡበትን አይተናል። they went to where they deserve to be። ያም በቤተ መንግስት ወጥ ቤትና ጠላ ቤት ነው የገቡት። that's their place። መለስ ዜናዊ ወይም ወያኔ ጀነረስ ሆኖ የጠላ ቤትና የእልፍኝ አስከልካይነት ስልጣን ሰጥቷቸው ቢሆን ኖሮ they would have been happily working for ወያኔ in the ቤተ መንግስት። ኢትዮጵያዊነት ካምፕ የሚባለው ይሄ ነው። እነ ታማኝንም ማሰብ ትችላለህ። 30 ዓመት ሙሉ ኢትዮጵያ እያለ ሲጮህ የነበረው የትግሬ ጥላቻ ነው ሲያስጮህ የነበረው። ወያኔ ከስልጣን ሲለቅ ሂራን አውት ኦፍ ፊውል ከዛ የሚገባው ታሪካዊ ስፍራውን ያዘ which is የቤተ መንግስት ባለሟልነት። እሺ የመጨረሻ ጥያቄ፣ ይሄን ሁሉ የተነጋገርነው እርስ በርስ እየተራገጡ አገሩን ቁልቁል ሊደፉ የደረሱትን ብሔረተኝነቶች በተመለከተ በመዳኑ ላይ የቆለፈ አገር ነው ወይ የሚል ጥያቄ እንድንጠይቅ ያደረግን። ወዴት እንሂድ የሚለው በአጥፊዎቹ እየተመራ ያለ ቅድም ነግሬሃለሁ። ይሄንን ይሄንን የምናገረው ለምንድን ነው? ምንም አሀብ ነው አክስቱ ግራይንድ ማድረገው አክስ የለኝም፣ ግራጅ የለኝም። እኔ ዲፔንድ ማድረገውም የማዝንለትም ቴሪቶሪ የለኝም። ነምበር 1 በአርአያ ስላሴ የተፈጠርኩኝ ሰው ነኝ። ባይፔዳል ፒግ አይደለሁም እንደ ብዙዎቹ። ሁለተኛ ኢትዮጵያዊ ነኝ። ከዛ ባለፈ ደግሞ በአታችመንት እና በሴንቲሜንት አዲስ አበባ ነኝ።
ስለዚህ ወደ መቀመቅ የሚወስዱትን ሰዎች አምኖ በተለይ የአማራ ህዝብ ወደ መቀመቅ ለሃይስት ቢደር ሊሸጡት የተዘጋጁትን የኔ አርበኞች ናቸው የኔ ታዳጊዎች ናቸው ብሎ የሚከተል ህዝብ በጣም አዝናለሁ። ለዚህ መድኃኒቱ እውቀት ነው። መጽሐፍ ቅዱስ ህዝቤ እውቀት ከማጣት የተነሳ ጠፋ ይላል። የማያስተውል ህዝብ ይገለበጣል ይላል። የአማራ ህዝብ እንዲገለበጥ አልፈልግም። የአማራን ጠላቶች በሃይራርኪ ላስቀምጥ ቴዲ ቱ ሜክ ኢት ቬሪ ክሊር። የአማራን ህዝብ ጠላቶች በሃይራርኪያቸው ባይ ዘ ዲግሪ ኦፍ ዜር ሪስክ ቱ ዘ አማራ ፒፕል ላስቀምጥ ፍቀድልኝ። እሺ፣ ቁጥር 1 የአማራ ህዝብ ጠላት የአማራ ፖለቲከኞችና ምሁራን ናቸው። ቁጥር 2 በኢትዮጵያዊነት ካምፕ የተሰባሰበው የዛ ትርፍራፊ የሆነው የኢዜማ መዋቅር ነው። ቁጥር 3 አረመኔዎቹ በጥይት መግደል ጽድቅ ሆኖ እርጉዞችን በቢላ የሚገሉ ባርቤሪያን የሆኑ የኦሮሞ ናሽናሊስቶች ናቸው። 4ኛ ወያኔ ነው። ስለዚህ አማራ ህዝብ ትግሉን ጊር ማድረግ ካለበት 1ኛ ጫንቃው ላይ ያሉትን እባጮች፣ 2ኛ በኢትዮጵያዊነት ካምፕ ስምና በኢዜማ ስር የተልከሰከሱትን ነጋዴዎች፣ 3ኛ የኦሮሞ ናሽናሊስቶችን፣ 4ኛ የህወሓትን አስተሳሰብ። ህወሓት አንድ ሀሳብ ልጨምር ስለ ህወሓት ቀጥል። ህወሓትን በአደባባይ ወጥቶ ማንነቱን በመንገር እንደኔ በጣም አጭሆ የተናገረ ሰው ያለ አይመስለኝም። አንዳንዶቹ ትግሬ የምጠላ እስኪመስላቸው ድረስ ነው። በጣም አርጌ ነው በተለመደ አነጋገር እንዳይሸጥ እንዳይለወጥ እንደሚባለው ነው የተናገርኳቸው። አንተ እንደምትለው አልሰደብኳቸውም፣ የሆኑትን ነው የነገርኳቸው። ግን በዚህ የ3 ዓመት ሂደት የዚህ የ3 ዓመቱ ጦርነት ለትግራይ ህዝብ ያው ዱምስ ዴይ ነው። መቼም በእግዚአብሔር ታምር ነው ሰርቫይቭ ያደረጉት። ምን ያህል ዋጋ እንደከፈሉ ገና ወደፊት ነው የምናየው። ሚራክል ነው ብያለሁ እና ዲተርሚኔሽናቸው። ግን ይሄ 3 ዓመት ለህወሓት ሪደምሽን እኮ ነው። ታውቃለህ፣ ህወሓት ኢዝ ሪዲምድ። እኔ ከመቼውም ጊዜ በላይ ህወሓት በትግራይ ህዝብ ነፍስና አጥንት ውስጥ እስኪገባ ድረስ ህዝባዊ ሆኗል። ለሚ ኤክስፕሌን። ስዩም መስፍን የስርዓቱ ቱባ ሰው ነው አይደለም እንዴ? ጦርነት ከመጀመሩ በፊት ላጥ ብሎ አሜሪካ ጨረቃ ላይ ሄዶ ሊኖር የሚችል ሰው ነበረ። ባዛውንት እድሜው he stayed home። ባዛውንት እድሜው በሻቢያ ውሾች ተበላ። ሬሳውን ማለት የአማራ ጨዋነት እኛ ኢትዮጵያ ምናምን የሚለው አማራ አክቲቪስት በሙሉ የስዩም መስፍንን ሬሳ በሶሻል ሚዲያ እያዞረ እንደ ፖርኖግራፊ ኢን ኤ ቬሪ ሆሪብል ወይ ማለት ነው። የአባይ ፀሐዬን ሬሳ የአባይ ነፍሶን እነ ሴኩ ቱሬ ዘይ ዳይድ ፎር ዜር ፒፕል አይደለም እንዴ? ሚሊዮን ዘርፈዋል ምናምን ዘርፈዋል። ሊሄዱና በአመት አንድ ጊዜ ጨረቃ ላይ ሽርሽር እየሄዱ እየተመለሱ መኖር ይችሉ ነበር። ዘይ ስቱድ ፎር ዜር ፒፕል and they died with their people። አየህ፣ ህወሓት ሪደምሽን ነው ያገኘችው። የትግራይ ህዝብ ልብ ውስጥ ለዘላለም የገባች ይመስለኛል። አሁን የቀደመ በሽታዋን ትታ ይሄ ከአናሳውና ከተጨቋኙ ጋር ተጨቁኛለሁ ምናምን የሚል ጌትነቱን ይዞ የትግራይ ህዝብ በታሪካዊት ኢትዮጵያ ካሉ 2 አባወራዎች አንዱ ትግራይ ነው፣ ሌላኛው አማራ ነው። ሁለቱ ታርቀው ትልቅ አገር ማስቀጠል ይችላሉ ብዬ አምናለሁ። ህወሓት ግን ሪዲምድ ናቸው። እኔ በጣም አከበርኳቸው። በተለይ የስዩም መስፍንን ሬሳ እየተቀባበለ ሲንጫጫ የነበረ ሰብአዊነቱን አጣ ሰው እኮ ታውቃለህ። ሬሳ ይታያል እንዴ? ግንባሩ ላይ ደምቶ ምናምን ምን ውሎ አድሮ ይመስለኛል። እንደውም ቦዲው ራሱ እብጠት ምናምን ሁሉ አለው። በደስታ ይሄን እየተቀባበለ ሲያይ ነበር። አሁን የአማራ አክቲቪስት ነኝ ምናምን የሚለው ዘመዶቹ ግን በግሬደር ሲቀበሩ መተከት ዝም በሞት አይመስለውም። የአማራ ህዝብ ታዲያ ከዚህ በላይ ጠላት አለው እንዴ? ስለዚህ ህወሓት ሪደምሽን አግኝታለች ነው የምለው። እውነተኛ ህዝባዊ የትግራይ ፓርቲ ለመሆን እድል አግኝታለች። የቀደመ ይሄ አይዲዮሎጂካዊና የዘረኝነት በሽታዋን ትታ የትግራይ ህዝብ በቁመቱ ልክ የሺህ ዓመታት የመንግስትነት ታሪክ እንዳለው ህዝብ ሰፋ ብሎ ከቁጫጮችና ከድንክዬዎች ጋር ነው ያሰለፉት የትግራይ ህዝብ ለታክቲካል ፖለቲካ ዓላማቸው ሲሉ። በዚህ ሀገር I have to be very blunt. There are 2 giants የ3000 ዓመት ምናምን እድሜ ያላቸው አዛውንቶች አሉ። ትግሬና አማራ ናቸው። አገው ጎልማሳ ሊሆን ይችላል። ሌሎቹ በሙሉ
ጎረምሶች ናቸው። እነዚህ ሁለቱ አንጋፋዎች ጎረምሶቹን ሳይበድሉ፣ ጎረምሶቹ ደግሞ ጋጠወጥ እንዳይሆኑ ስርዓት እያስተማሩ ትልቅ ኢትዮጵያን መመስረት ይቻላል። በዚህ ራዕይ ከተንቀሳቀስን የኢትዮጵያዊነት ህልም እውን ሊሆን ይችላል። አለበለዚያ ስንጥርጥራችን ወጥቶ ድምጥማጣችን ነው የሚጠፋው። እግዚአብሔር የሚወደውን የእስራኤልን ህዝብ የግብፅን በኩሮች በአንድ ሌሊት ጨርሶ አድሮ ያስወጣቸውን እስራኤላውያንን በበረሃ ጨርሷቸዋል። they were 600 nearly 650 የሚሆኑ አባወራዎች ናቸው። ሚስቶችና ልጆች ሲቆጠሩ nearly 2.53 ሚሊዮን ህዝብ ነው። 3 ሚሊዮን ምርጦቹን በበረሃ አስቀርቷቸዋል። እግዚአብሔር ስላልተከተሉ መንገድን የህይወትን መንገድ ትተው ወደ ነፃነት መንገድ እየመራቸው የግብፅ ሽንኩርት ይናፍቃቸዋል። they are not worthy of the promised land። ስለዚህ እኛም በጊዜ ካልነቃን የአማራ ህዝብን በጊዜ ካልነቃ will be unworthy of historic ኢትዮጵያ። ስለዚህ ሬሳችን ሜዳ ነው የሚወድቀው። የኦነግ ፋሽስቶች ለመግደል ብቁ ናቸው። በጣም በደስታ ነው የሚገሉት። በጥይትም እንኳን አይገሉም። በገጀራ በቆርቆሮ በምናምን ነው የሚገሉን። ይሄን አውቆ አማራና ትግሬ የዚች የታሪካዊት ኢትዮጵያ አንጋፎች መሆናቸውን አውቀው ሌሎቹን ጎረምሶቹን ስርዓት እንትን እያሉ እያስያዙ በዴሞክራሲያዊት ኢትዮጵያ መኖር ይቻላል። ይሄንን ሪጀክት ከተደረገ ሲኦል ኃጢአት በደጅ ናት እንዳለው ሲኦል በኢትዮጵያ ደጃፍ ላይ ናት ያለችው። ህዝቡ ቢነቃ እኔ ተስፋ የማደርገው እግዚአብሔር ያነቃናል ብዬ ነው። ከሰዎች እንኳን ተስፋ ያለኝ ምክንያቱም ትግሬ ከሚገዛኝ ሰይጣን ቢገዛኝ ይሻለኛል የሚል ቄስ ያየው ለታ እኔ በቃ አብቅቶልኛል። በዚህ ሀገር ሰው አለ ብዬ የሃይማኖት አባት ምናምን አለ ብዬ አላምንም። እግዚአብሔር ራሱ ከላይ መጀመሪያ ቤቱን አጽድቶ ማለት ነው። ፍርድ ከእግዚአብሔር ቤት ይጀመራል ይላል አይደለ? እንደገና ኢየሱስ ክርስቶስ የአባቴ ቤት የጸሎት ቤት ናት እናንተ የወንበዴዎች ዋሻ አደረጋችኋት ብሎ በጅራፍ the most polite ክራይስት ቫዮለንት ሆነ። የነሱ የመበስበሳቸው ደረጃ ነው። ስለዚህ ኢትዮጵያ ውስጥም ጅራፍ ይዞ ኢየሱስ ክርስቶስ እንዲመጣና ቤተ እምነቶችን በሙሉ ጥርግርግ እንዲያደርጋቸው ህዝቡን ደግሞ በተግሳጽ እሺ ብትሉ ብትሰሙ የምድርን በረከት ትበላላችሁ፣ እንዲህ ብትሉ ሰይፍ ይበላችኋል ነው የሚለው። this is the word I have for ለኢትዮጵያ ህዝብ። አመሰግናለሁ። ዛሬ ባደረግነው ውይይት ላይ ተመስርቶ የተነሱ ጥያቄዎች ካሉ የሆነ ጊዜ እንግዲህ እንደገና ተገናኝተን የበለጠ ግልጽ የምታደርግባቸውን ይሄን ስል ይሄን ማለቴ ነው። በዚህ ጉዳይ ላይ ደግሞ ያልሆኑ አስተያየቶች ከሪዝን ያልተፋቱ ከኪስ በወጣ ፋክት ያልተደገፉና እኔ ደደብ በጣም እጠላለሁ። ደደብ በጣም ለአንድ ሰከንድ መታገስ አልችልም። ስለዚህ እነሱን አጣርተህ ቅንነት ያለባቸው ጥያቄዎች ከመጡ እንዳልኩ በሪዮት መቅረብ ለእኔ ክብር ነው። ስለዚህ በጣም እናመሰግናለን በእጅጉ። ሪዮት ሚዲያ ጂሜል.ኮም ላይ ጥያቄዎቻችሁን መላክ ትችላላችሁ። በሪዮት የፌስቡክ ገጽ በኩልም ጥያቄዎቻችሁን መላክ ትችላላችሁ። አጥርተን የበለጠ ስለ ሀሳቡ፣ ስለ አስተሳሰቡ፣ ስለ ንባቡ የበለጠ ለመረዳት የሚያስችሉንን ሌላ ሴሽን እናዘጋጃለን። አቤት ቴዲ፣ ዋን ፋይናል ፕሊ ላድርግ ለጀነራል ፓብሊኩ። እሺ አንደኛ እኔ ጴንጤ ነኝ አልልም። ጴንጤ አይደለሁም። ጴንጤ ነኝ ከምል እኔ የብልጽግና ፓርቲ አባል ነኝ ብል ይሻለኛል አሁን ባለው ተጨባጭ ሁኔታ። ግን ይሄ ይጨንቀኝ ነበር። ታዲያ ጴንጤ ካልሆንኩኝ ምንድን ነኝ? እኔ በማንኛውም ኦርጋናይዝድ ሪሊጅን አላምንም። ከኤቲስት ባክግራውንድ ነው ወደ ክርስትና የመጣሁት። ሰው ሰብኮኝ ሳይሆን የእግዚአብሔር ቃልን በማንበብ ብቻ ነው ያነበብኩት ቃል እምነት ይሆነልኝ። ምክንያቱም እምነት ከመስማት መስማት በእግዚአብሔር ቃል የሚለው በህይወቴ ስለተፈጸመ ነው። ከ15 ዓመት ኤቲዝም ወደ ክርስትና የተመለስኩት። ግን ከታምራት ነገራ የተወሰደች ናት ብሎ አንድ አሪፍ መድኃኒት አገኘው ለዚህ ችግሬ። ታምራት ነገራ ሪሊጅኑን ሲጠየቅ ካልቸራሊ ኦርቶዶክስ ቲዮሎጂካሊ ፕሮቴስታንት ነኝ ይላል። በጣም ተመችታኛለች። የታምራት ነገራን ባለቤትነት አክኖሌጅ አድርጌ ለሚሰሙኝ ሰዎች ካልቸራሊ ኦርቶዶክስ ነኝ፣ ቲዮሎጂካሊ ፕሮቴስታንት ነኝ። አይ ዶንት ቢሎንግ ቱ ኤኒ ኦርጋናይዝድ ሪሊጅን እና ፕሊ ማድረገው ለሰው እኔ ፋሊብል ክሬቸር እንደሆንኩኝ አውቃለሁ። እውቀቴን በጣም ውሱን እንደሆነ አውቃለሁ። እንደምሳሳት አውቃለሁ። ባያስ እንደሚኖረኝ፣ ጀጅመንቴ ፍሎድ ሊሆን እንደሚችል ሰው ነኝ። በቃ ጀስት ሂውመን ቢይንግ፣ ለዛውም ኢትዮጵያ ውስጥ ያለ በፓብሊክ ስኩል የተማረ ሰው ነኝ እና ሊሚቴሽንስ ሊኖሩኝ ይችላሉ። እኔ ያስቀመጥኩት ፐርስፔክቲቭን ብቻ ነው። ሁለተኛ ለኢትዮጵያ ህዝብ፣ ለአማራ ህዝብ፣ ለፍትህና ለእኩልነት ካለኝ ቅናትና መቆርቆር ነው እንትን ያልኩት እና ሰዎች በዚህ ቅንነት ተመልክተው ጉድለቴን የሚያሳዩኝ
ባያሴን የሚያሳዩኝ ሰዎች ቢኖሩ አስቀድሜ በጌታ ፍቅር እባርካቸዋለሁ። እኔ እውቀት ቢጎድለኝ እተጋለሁ፣ አነባለሁ። ከዛ ደግሞ ማንበብ ብቻ የእውቀት ምንጭ ስላልሆነ ማንም እውቀት ቢጎድለው ያለ ነቀፋ ወደሚሰጥ ወደ እግዚአብሔር ይሄድ ስለሚል እግዚአብሔር ሆይ ዊዝደም ስጠኝ እላለሁ። በሁለት መንገድ እጠቀማለሁ። አነባለሁ፣ ሰነፍ አይደለሁም። ግን ደግሞ በማንበብ ብቻ አይመጣም። በአጠቃላይ በሳይንስ የእውቀት መንገዶች ሁለት ናቸው። አንደኛው ኤምፒሪሲዝም ነው፣ ሁለተኛው በሪዝን እና በሎጂክ ነው አይደለ? ዜር ኢዝ አ ሰርድ ሶርስ ኦፍ ኖሌጅ ኤንድ ዛት ኢዝ ፌዝ። ማቴሪያሊስቱ ዓለም ይህንን አይቀበልም። ስለዚህ እኔ በፌዝ እውቀት አገኛለሁ። ያለ ነቀፋ እውቀት የሚሰጠኝ አምላክ አለ። እግዚአብሔር አምላክ ሆይ አሁንም ደግሞ እኔ ፕሬይ አደርጋለሁ። ያልኩት ውስጥ ያልተገባ ነገር ቢኖር፣ ሰዎችን ኦፌንድ ያደረገ ነገር ቢኖር እግዚአብሔር አምላክ ባልሆነ መንገድ እንዳይረዱኝ እርዳኝ። እኔም ደግሞ ንስሐ ልገባበት የሚገባ ነገር ካለ አሳየኝ። ልክ ዳዊት እንዳለው ከተደበቀው ኃጢአቴ መርምረኝ ይቅር ማለት እንችል እላለሁ እና እኔ አይ ኦልዌይስ ሃምብል ማይሰልፍ ቢፎር ዘ ማይቲ ጋድ። በዚህ መንገድ ተረድተውኝ የምማርበትን የሚሻሻልበትን፣ ጉድለት ካለ ደግሞ ይቅርታ የምጠይቅበትን የሚያሳዩኝ ትጉሃን እንዳሉ አውቃለሁ። I beg them to come forth and help me improve myself. አመሰግናለሁ ዶክተር ደረጀ ዘለቀ አብሮን ቆይቷል። ዛሬ እንዳልኩት ጥያቄዎቻችሁን ላኩልን፣ አሰባስበን አጣርተን የምናጣራው በሀሳቡ ሳይሆን በቀረበበት አመክንዮና በጨዋነቱ ብቻ ነው። እንዲህ አድርገን ሌላ ሴሽን ይኖረናል። የዛሬው ዝግጅታችን ግን በዚህ ተፈጽሟል።